ደስ ድምጽ አለው። አይ ድምጽ አለው፣ ቢት አለው። ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ? ይሰክራል በደንብ። ፊቱ ይመቻል ለጥፊ። ስለ አስጠላኝ ልጁ ያስጠላል ልጁ። እንዴት ምኑ ደበረ? ጁጁትሱ ነው ከዛ የተማርኩ ያለው። አመንክ? አዎ እንዴ ቀላል። በነጋታው ዋና እየዋኘህ ወንድ ከሆነ በሞይታ ይግጠመኝ አልክ። እድ አይገጥመኝም፣ በሞይታ አሁንም ቢሆን አይገጥመኝም። ምንድነው ወይዬ ወይዬ? ኧረ አይገጥመኝም። አይገጥመኝም። ስለማይገጥመኝ ጆኒ በምን አውቀው አህያ እንዳለኝ አላውቅም። መደብደብ እወዳለሁ። ገባህ? 1 አመት ጁጁትሱ ከሰራው ኢትዮጵያ ውስጥ ማንም አያሸንፈኝም እኔን። አሁንም እየተናገርኩ ወይኔ አቤት ወይ እያልኩ በቃ ከያዘኝ ምንድን ነው አቤት ብላ በቃ ጨረስኩ ወይ ነው የምለው። በቀሉን ወስድብሻለሁ እያለ ነበር ሴት ሰሞኑን። አይወስድብኝም። I swear to God, Johnny is different. I like Johnny. Johnny is the best smart guy I have ever seen. Johnny ይኸውልህ ምንም አይደብቅህ። አሁን እኔ ምናልባት ቀጣይ ላይ ከሱ ጋር ፋይት ላደርግ እንደምችል ያውቃል። ከጆኒ ጋር በእውቀት አምናለሁ። ገባ? ይሄ ልጅ እንደሚያውቃቃለሁ ነው። ቀድሞ MMA ይሄ መምታቱ ምኑ ስላለ ነው የተቀበልኩት። ቀድሞ ስለ ጌች የነበረኝ እይታ በጣም የተበለሻሸ ነበር። በነገርህ ላይ ጌች በጣም ንጹህ ሰው ነው። ተንኮል አያስብም። የዋህ ነው የሚመስለው። አምና የዋህ በጣም የሚሰራ ሴንሲቲቭ ማይንድ አለ። ቦክስ እኔ ነኝ እንዲመጨበጥ ያስለመድኩት አለ። ሰውተጅ ቤት የተከሳከሰ በነጻ ብሮ ምን ሆነ? I'm proud of myself። ተሸነፍኩ አሸነፍኩ። ህዝባውን ተነስቶ ኢንዶሚ ምናምን እኔ ስንት ነገር አረኩኝ። ያማቸዋል። ለዛ ነው ገባ እንደ አንተ በጣም ሸቀላል። በጣም ነው ራሴን ማከብረው። አንገቴን ደፍቼ አላውቅም። የማንንም አይን ሳይ አንገቴን ደፍቼ አላውቅም። ከባለፈው ምን ቀየርክ? አሁን ከሮቤል ጋር ለሚኖረው ነገር ሮቤል ብዙ ነገር ይቀራል ከኔ ገባ ወደኋላ። ምን እስቲ ለምሳሌ እንዴ እኔ ቆሜ ነው መጨረስ እንፈልገው ገባ። አንድ ቡጢ ካገኘሁት አይቆምም። ይሄ ልጅ ጨርቅ ነው ማድረገው በአንድ ቦክስ። ቋንቋውን ነው የሚቀይርበት። በወሬ ማሸነፍ እንደማይቻል እኔ ምስክር ነኝ። ወሬ አይሰራም። እኔ ሰው መዝረር የጀመርኩት ህፃን ሆኜ ነው። እንዴት እስቲ ነገር ጠንካራ ጎኑ ምንድን ነው የሮቤል? ምንም ጠንካራ ጎኑ የለውም። ጠንካራ ጎኑ አማርኛ ለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸውን ነገር አይሰማም። ከሴዶና ከጆኒ የተለየ ነገር የሚፈጠር ይመስላል? በፈርስት ራውንድ ሴዶ ራሱ ሊጨርስ ይችላል። ምንድን ነው የሴዶ ጠንካራ ጎኑ? የጆኒስ ደካማ ጎኑ ምንድን ነው? አንድ ነገር ልንገርህ። ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አንተ አሁን ብዙ ሰዎችን ታነቃቃለህ። አንተ የሚያነቃቃህ ማን ነው? የድሃ ልጅ ነህ፣ ማንም የለህም፣ ብቻህን ነህ። ጀስት ዱ ኢት ማይ ብራዘር። አይሳክ ኒውተን ድንግል ሆኖ ነው የሞተው። ሴት እንዲህ ሳይነካ ማለት ነው። በሴት ጋብቻ እና ሴክስ ታደርጋለህ አንተ? አላደርግም። ለምን? ፍቅረኛ አለች፣ ዩኤስኤ ነው የምትኖረው። 4 ዓመት ሆኖናል። በአካል ተገናኝተን አናውቅም። ኦፍኮርስ ሴቶች አንዳንዴ የወንዶችን ህይወት ያበላሻሉ። ጅላሉ ምን አርጎ ነው? ኢትዮጵያ ውስጥ አንተ ልጅ ያሬድ ትለያለህ። ይመችሽ። እናመሰግናለን። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። አቤት እንኳን ደህና መጣ ጓድ ኮነሬል። እንዴት ነው ጥፊው? ተስማማ? ቆንጆ ጥፊ አቅምሰህ መጣ። ቆንጆ ጥፊ እንዴት ነበረ ዛሬ ፕሮግራም? ተስማማ ስትል የቀመሰው ያቀመስከውን ነው። በፍጹም አስተኝቼው መጣሁ። ተባበርኩ እንቅልፍ እንዲተኛ። ኧረ ይደብራል። ከመቀሌ ድረስ ጠርተህ እኮ እንግዳ ማክበር አለብህ አይደል? ልደብድብ ብሎ ጠርቶኝ የመጣ ሰው ቢቀርስ አሁን ቢቀርብህ ፋይቱ ላይ ባይገኝልስ እንዲህ አስደንግጠህ ነው መልህ። ፈርሟል። ማረጅ ወደሽ ከተደፋሽ ነው ፈርሟል። ተጠያቂ ነው፣ በህግ ነው የሚጠየቅ። አስበህበት ነው ወይስ ድንገት ማይኩን ትንቀሳቀሽ? ጠፊውን ድንገት እዛው የመጣልህ ነገር ነው ወይስ አስበህ ነው? እዛው ነው የመጣ ያላሰብኩት። ፊቱ ይመቻል ለጥፊ? ስለ አስጠላኝ ልጁ፣ ያስጠላል ልጁ። እንዴት? ምኑ ደበረ? እኮ ሲሳደብ ነበረ ምናምን ላይክ
እኔና ጆኒ ቀድሞ ፋይት ስናደርግ ተሰዳድበን አለም የጀመርነው ገባ። መሀል ላይ የተፈጠሩ አለመስማማቶች ናቹራሊ ወደ መነቋቆር ፍሎው ነው ያደረገው እንጂ ወዲያው ንቃተ ህሊና በስድብ ነው የጀመረው እና he showed me disrespect። ሁሌ እምላለሁ ብራዘር ካከበርከኝ አከብርሃለሁ፣ ካላከበርከኝማ ገደል ግባ ብራዘር። አንተን አይደል ገብቶኛል ተጨነቅኩብሽ። ስለዚህ ዲስሪስፔክቱ ምኑ ምናምን መጥቶ ታየኝ። ድምፅ አለው፣ አይ ድምፅ አለው፣ ቢት አለው። ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ? ይሰክራል በደንብ። ይጀርፉ እንዴት ነው? ከባድ ነው፣ ከባድ ነው። ያየዋል። ይሄ እንትን እኮ ነው 15% ነው የመታሁት። ገና 85% ይቀራል። 85% አለ። ፓንች ሲሆን ደግሞ አስበው። አላህ ያሳየ ብሮ እንዴ ከባድ ነው የሚሆነው። እንዴት እስቲ ፋይቱ እንዴት ነው? እየተዘጋጀ ነው? ስላለፈውን ፋይት እናወራለን። በደንብ ነው ዛሬ የምናወራው፣ በሰፊው ይወራለታል። አይ እንዴት ነው እየተዘጋጀ ነው ለአሁኑ? በደንብ እንዴ በደንብ ሊትራሊ በደንብ ነው። እኔ ገባህ አላማዬ ፋይተር መሆን ስልህ በቃ ሪል ፋይተር በአለም ደረጃ ተንቀሳቅሶ ፋይት የሚያደርግ ሰው ነው። ለዛ ነው የምሰራው፣ ለኬሪየሬ ነው የምሰራው። አሁን ለዚህ ፋይት አይደለም እኔ የምሰራው። ስለዚህ ይሄ መንገድ ላይ ጨፍልቀት አልፋለሁ። ኦኬ፣ እቺ መሸጋገሪያ ድልድይ ነች ነው። እስቲ ስላለፈው ፋይት እናውራ። እንዴት ነበር የባለፈው ፋይት? የሆነ ኢንተርቪው ላይ ስሰማ እኔ አሁን እዚህ ጋር ጅላሉ እዚህ ጋር መቀመጤ እርግጥ ነው አልከኝ። አዎ አልኩ። ያው እዚህ ጋር የመቀመጤን ያህል እግዚአብሔር ምስክሬን ነው አሸንፈዋለሁ አልከኝ። ከዛ የሆነ ኢንተርቪው ላይ ጁጁትሱን የመጀመሪያ ቀን ትሬኒንግ ሳረግ እቺ ሰውዬ ልታሸንፈኝ ነበር አንተ ጋር ፖድካስት ከዛ በፊት ነው ገብቶኛል። ኧረ እቺ ሰውዬ ልታሸንፈኝ ትችላለሽ ብዬ ቆሽ ያለብኝ። እኔ ሪል ነኝ፣ ሆነስሊ ነኝ የምነግርህ ነገር ሪል ነኝ። በቃ የተፈጠረብኝን ነገር ቀጥታ ነው የምነግርህ። ይመችሽ፣ ወላሂ ግቢ ውጪ እና ሲሄድ ግራፕሊንግ ሲሄድ ይህንን የሚያክል ልጅ ይኸው በቃ ኮንትሮል ተቆጣጥሮ በቃ እንዳትወራጭ ወደዚህ ወደዛ እንዳትል ብቻ ያደርግሃል። ዋናው አለቃ ሲሆን ደግሞ አስበው፣ ዋናው ፋይት ማድረግ ነው አልክ። አለቃ ሲሆን አስበው፣ ሂዝ ላይክ 85 ኪሎ በላይ ነው። ኢማጂን ሂዝ ሄቪ ነው። እዛ ላይ ፐርፕል ቤልት ነው። ሰማያዊ ቤልቶች ናቸው እኮ እንደዛ ኮንትሮል ያደረጉኝ። ግን ኢሚዲየትሊ እኔ በራሴ ፕራውድ ማድረገው ነገር ምንድን ነው፣ ኢሚዲየትሊ ለመማር ወሰንኩኝ። በተፈጥሮ የሰው ማስጨነቅ ደስ ይለኛል። ስለዚህ ሰው ማስጨነቅ ከፈለክ ብራዘር ጎለርን ጁጁትሱ የምሬ ነው የምልህ፣ ደስ የሚል ነገር ነው እና ዋው እቺን ነገርም እሺ። አሁን ከዛ በኋላ እንትን ካልክ በኋላ እንዴት ያን ስሜት አሁን በቃ ይሄ ሰውዬ ሊያሸንፈኝ ነው፣ ግን እጅ አልሰጥም፣ ገብቼ ደበደባለሁ፣ ፈርቀዳጅም ሆናታለሁ እንጂ እሱ ስሜት አይከብድም ወይ? ሰው በተሰበሰበበት ዓለም እያየህ ገብተህ ተደብድበ መውጣት፣ ከዛ ደግሞ እንደገና ከሱ መማር። ስትገባ ልደበድብ ነው የምትገባው እውነት ለመናገር። አይ እዛኔ እኮ ፋይቱ ባልተጠበቀ አቅጣጫ ሄዶ እንጂ እንደዛ ላይሆን ይችል ነበር። ግን ንቃተ ህሊና ገና ሲገባ የሆነ ኦራው ግፍፍ አለ። የሆነ መነጽሩን ሲያወልቀው አምተልን አሞኛል። እኔ መድኃኒት እየዋጥኩ ነው የገባሁት። ገባ ኢነርጂ ኤክስፕሎሲቭ የሆነ ኢነርጂ ጠፍተዋል። እና ሁለተኛ ደግሞ የህዝቡ ግርግር ጫጫታ ምናምን የሆነ አፌክት አለው በቃ እርግጠኛ ነኝ። እና ላይክ ሁለተኛ ደግሞ ትላንትና ኪሎ ዕለት በጣም አይተህ ከሆነ ስሜታዊ ነበር። ስታመፀው ስትረቅጥ ምናምን ሰዎች ብዙ ሰዎች ተጽዕኖ አድርጎብኛል ይመስለኛል። ኦኬ እንደዚህ በማይክ ምናምን የሚጠይቁ አይደለም ኢሞሽናል እንዳትሆን ተረጋጋ። ብዙ ሰው መክሮኛል እንደዛ። እና ላይክ እኔ ካልም ለመሆን ጀስት ለመመልከት ምናምን ጀስት እንትን ለማለት ነው ያሰብኩ የነበረ እንጂ ያንን አይነት ኤነርጂ ባመጣ አሪፍ ነበር። አይ ስሜታዊ ከሆንክ ትበላለህ ምናምን ተደጋጋሚ የቅርብ ሰዎች ሲናገሩ ካልም ለመሆን እየሞከርኩ ነው። እሱም ተጽዕኖ አድርጎብኛል ይመስለኛል። ልክ ነህ አይደለም? አሁን ሁለተኛው ላይ ይሞነያ ተሸንፌያለሁ። ሊቭ ዳሽ አይ ከዛ የተማርክበትን ልናወራ ስለፈለኩ ጁጁትሱ ነው ከዛ የተማርኩ ያለው። አመንክ? እንዴ ቀላል እሺ እንደዛ ተደብድበህ ካላመንክ ከባድ ነው። ችግር አለ። በራስ መተማመንሽ ግን ጸዴ ነው። ቀደም ከሱ ጋር እያወራህበት ነበር። በነጋታው ዋና እየዋኘህ ወንድ ከሆነ በሞይታ ይግጠመኝ አልክ። አይገጥመኝም በሞይታ አሁንም ቢሆን አይገጥመኝም። ወይዬ ኧረ አይገጥመኝም። አይገጥመኝም። ስለማይገጥመኝም
ተሼንም ሄደሽባት ነበር። ተሼም አለም በቃኝ አለች። አዎ ተሼ ምን አጣላችሁ አሁን ወደዛ ከተሼ ጋር? አትስቡ። እሺ እንቆርጧለን። አትቁረጠው። እሺ አይ እኔ በተፈጥሮዬ እም፣ አይተኸኛል አይደል? እም፣ ላይክ ይሄ ሶሻል ሚዲያ ላይ አግሬሲቭ ቁጡ ምናምን ነኝ ስመጣ ያስታውስ እንደሆነ። እም። ሆኖም የሀሳብ ሰው ነኝ በጣም በጣም ወላሂ እኔ እኮ ሰዎች አሁን በድብድቡ ነው የሚያውቅ። እኔ ጫካ ውስጥ ይመችሽ፣ ስለ ይመችሽ። ኳንተም አንተ ፊዚክስ ምናምን ትለያለህ፣ ስታወራ አንተ ነው ትለያለህ። ማቃየ። ኢትዮጵያ ውስጥ አንተ ልጅ ያሬድ ትለያላችሁ ይመችሽ። እናመሰግናለን የጥበብ አባክዬ። ሰዎች አየ አየ። እና እ፣ በቃ ስቀርብ እቀርብሃለሁ። እም፣ ነገረኛ አልመስልም፣ እም፣ ግን ስቀርብህ ማለት ነው እያንዳንዷን ተግባር አክቲቪቲህን እም፣ ካልኩሌት አደርጋለሁ። እም፣ አይስዌር ነው የምልህ። እም፣ አሁን ከኔ ጋር እንደዚህ እየኖርክ የሆነ ነገር ብታስብ ሊትራሊ አውቀዋለሁ። እም። ስለዚህ እኔን ሞኝ ለማድረግ እኔን ለመጠቀም አይነት ስታፍ የምታራምድ ከሆነ አቅብሃለሁ። ስቀርብህ እኮ ማቅ አልመስልም፣ የዋህ ነው የምመስለው። አምና የዋህ በጣም የሚሰራ ሴንሲቲቭ ማይንድ አለኝ እና ሰውየውን ሳየው ምንም አልተመቸኝም። ዞር አልኩ። ዞር ስል ስለ እኔ ያወራል ምናምን እና እንግባ ገባ። የልብ ችግር የለብን እኛ። እንክርዳዱ ከስንዴው ላይ እንዴ አንገላተዋለሁ። እመሜ ከኔ ጋር ቢገባ አይገባም። ቦክስ እኔ ነኝ እንዲመጨበጥ ያስለመድኩት አለ። መጥቶ ሪንግ ገብቶ አያሳየኝ እና ሁለት አንተ አልነበርክም? ነበርኩኝ እኔ። አንተ አልነበርክም? ስንት 3 ቀን ሰራሁ እሱ ቤት። ወዲያው እኮ እዚህ አንተ ጋር ፖድካስት መጣ ምናምን ሄድኩኝ እኮ ሰፈር ቀየርኩ። ወዲያው ወደ ቢኒ ሄድኩኝ። ቢኒ ኢዝ ደግሞ በጣም ሀምብል የምሬን እኔ ቤተሰቤ ጋር የመጣው ነው የመሰለኝ። ቢኒ ኢዝ ላይክ አባት ነው የምሬን ነው። ደስ የሚል ሰው ነው እና ፊል ታደርጋለህ ኢነርጂን፣ የሰውን ኢነርጂ። እንስሳ እንኳን እኮ አይቀርብህም። ዝም ብሎ እንስሳ አይቀርብህም። ዝም ብሎ ከመሬት ተነስቶ አይቀርብህም እንስሳ። ትክክል። ኢነርጂ ነው እንዴ ውሻ እኮ ዝም ብሎ በአጠገብህ እንደዚህ የተንቀሳቀሰ ምናምን ንክስ ያደርጋል። የሆነ ሞመንት ላይ ባድ ኢነርጂ ፊል ያደርገዋል። እና ላይክ ቢኒ ተመቸኝ ምናምን እሱ ጋር ሄድኩኝ። እንዴት ነው አሁን ብዙ ሰው ንቃተ ህሊና የጎየለበትን በጣም ሀምብል ሰው ነው። እንዴት ካሸነፈው ሰው እግር ሄዶ እንዴት ሊማር ቻለ? ብዙ ሰው እንደዛ አያደርግም። አሁን በእርግጥ ጠላት አይደላችሁም፣ ኦፖነንት ነው እንጂ ኢኔሚ አይደለም የሱ። ግን ቢሆንም የሆነ አበሾች ኢጎ አለብን። ከሱ ጋማ ሄጄ አልማርም፣ ከሱ እግሩ ስር ሄጄ አልማርም ምናምን ይላል። እናንተ እንዴት ከሱ ከራሱ ልትማር ወሰን? ከዛ አሪፍ ጓደኛ ሆናችሁ ምናምን ነገር በቀሉን ወስድብሻለሁ እያለ ነበር ሴት ሰሞኑን። አይወስድብኝም። የኔ ሆነሽ ነው የኔ ሆነሽ ጆኒ ኢዝ the best smart guy I have ever seen። የምሬን ነው። በምን ምርጥ ልጅ ነው። አይ ስዌር ይሄ አዲስ አበባነትን በጣም በሱ ነው የወደድኩት። ገባህ አባባል? ተንኮል የለበትም። አንተና እሱን የሚያመሳሰላችሁ ነገር አለ። ባይዘ በጣም ፖዚቲቭ ነው። ለፈርስት ዴይ የሆነ ቀን ለሆነ ለፎቶ ሹት ምናምን እንትን ብለን ተገናኘንና ከፋይቱ በኋላ ነው ከፋይት በፊት እዛኔ ነው ይሄ ልጅ ንቀት ነው ምንድን ነው? እኔ ደግሞ ነገረኛ ነኝ። ንቀት ነው ምንድን ነው ያልኩት። እንዴት ነው ትሬኒንግ አሪፍ ነው እንዲ ያለኝ። ተገናኘንና አሪፍ ነው አልኩት። ኤምኤምኤ ጓንት አለህ እንዲ ያለኝ። ኧረ የለኝም ዝም ብዬ በዛኛው ነው የምሰራው አልኩት። ኖ አይ ኤምኤምኤ ጓንትማ ያስፈልግሃል። 4 ቀን ከፋይቱ በፊት እንዲ ኤምኤምኤ ጓንትማ ያስፈልግሃል እጅ ላይ ግራፕሊንግ ላይ በሱ መያዝን ምናምን መልመድ አለብህ ብሎ የሆነ ጓንት አውጥቶ ሰጠኝ። ልውሰድ አልውሰድ የሆነ ነገር አድርጎበትስ ቢሆን እንደዛ አላሰብኩም። ግን ንቀት ነው ይሄ ሰውዬ እንዴት ነው ምናምን ብያለሁ። ግን ከዛ በኋላ ምን አየሁ? ሂ ኢዝ ላይክ ፋኪንግ ፖዚቲቭ። አይ ስዌር ቱ ጋድ ጆኒ ኢዝ ዲፍረንት። ጆኒ እኔ አይ ላይክ ጆኒ። ከፋይቱ በኋላ ማን ደወለ? እስኪ የመጀመሪያ እንዴት እዛው ፋይቱ ላይ አቅፎች ምናምን በቃ በፍቅር ነው የተፋታችሁት? ፋይቱ ላይ አቅፎኝ ምናምን እንሰራለን ምናምን አለኝ። ዛኔ ራሱ ፋይቱ ላይ እኮ ቤስት ፋይተር አደርግሃለሁ እንሰራለን፣ የወርልድ ቻምፒዮን ነው ማድረግ፣ ፖቴንሻል አለህ ምናምን ሲለኝ ነበር። ከዛ ያው ስዊት ቦክስ መጣው እኔ ቦሌ፣ እሱም እዛ ነው የሚሰራው። በቃ ከጌቾም ጋር ወደ ቦንጋ ቱር እያደረጋችሁ ነበር። ከጆኒ ምን ተማርክ? እስኪ አንዴን ሁለት ምናምን ብለህ ምትነግረኝ። ጆኒ ይኸውልህ ምንም አይደብቅህም። አሁን እኔ ምናልባት ቀጣይ ላይ ከእሱ ጋር ፋይት ላደርግ እንደሚችል ያውቃል። ከጆኒ ጋር ከስንት ጊዜ በኋላ ሊሆን ይችላል?
አይታወቅም። እንደው ፖሲቢሊቲው ነው ማለት ግን ኤቭሪቲንግ ያስተምረኛል። አይደብቅም። የሚገርም ሰው ነው። በቃ ነገርኩህ እኮ። ከዛም የሆነ ሰዓት ላይ በምን ያምናል? በስራ ያምናል ይመስለኛል። ገባህ? የበለጠ የሰራ ሰው ካለ የእሱም ስነ ልቦና ነው እሱ ጋር ሄጄ እንድሰራ ያደረገኝ። በነገርህ ላይ ይሄ ኢጎስቲክ ምናምን ሰው ቢሆን አልሄድም እኔ በፍጹም። እኔ ኢጎ አለብኝ። ሁሉም ሰው አለበት፣ ሌቭሉ ይለያያል። ኢጎ ባይኖር ይሄን ለብሼ ለምን እዚህ ይመጣል? አበድኩ ማለት እኮ። ኢጎ ከሌለ ለራስህ ዋጋ የለህም ማለት ነው። በጣም ኢጎ ሰልፍ ሪስፔክቴ ከፍተኛ ነው። ግን ላይክ ኢፍ ዩ አር ላይክ በጣም ኦፕን ማይንድድ በማወቅ በእውቀት የምታምን ሰው ከሆንክ አባቴ አንተና እኔ ጓደኛ ነን በቃ። ምክንያቱም እኔ እንደዛ ሰው ነኝ። የእሱም እይታ ነው ወደሱ እንደዛ ድሮ ያደረገኝ እያልኩ ነው። ጌችስ እስቲ ምን አይነት ሰው ነው? ከጌች ጋር ቱር እያደረጋችሁ ነበር። ካሸነፈው በላይ የተሸነፈው በጣም ተጠቀመ፣ በጣም ሀብታም ሆነ ምናምን እየተባለ ነበር። እስቲ ስለሱም ትነግረናለህ? ጌች እኔ ይሄ ቀድሞ ስለ ጌች የነበረኝ እይታ በጣም የተበለሻሸ ነበር። በነገርህ ላይ ከፈለገ እሱንም ወዬ እለዋለሁ ስትይ ነበር የዛኛው ፖድካስት ብያለሁ። አስታውሳለሁ። አይችልም ምናምን ስላለኝ ነው ሰዓት። ጌች በጣም ንጹህ ሰው ነው። ገባህ? በጣም ንጹህ ሰው ነው። ተንኮል አያስብም። ፖዚቲቭ ነገር ነው የሚያስበው። እይታው ፖዚቲቭ ነው። ግን ላይክ አንተ የሆንክ ችግር ያለብህ ሰው ብቻ አንተ አትሁን። ገባህ? ኦፍኮርስ ማንም ችግር ያለበትን ሰው አይፈልግም። ኢጎ ያለበትን ሰው አይፈልግም ማንም። እኔ ጌች የሆነ ልጅ ወጥቶ አልቅሶ ምናምን ስለ ጌች እንዲህ ሊያጠፋኝ ነው ምናምን ብለው ታስታውሳለህ? ቶማስ ጌችን ስቀርበው ያንን ነገር ስላየው ተጽዕኖ አድርጎብኛል። እኔንም እንደዛ እንዳየው ምናምን ብለህ ሰውዬ ሰው ሙሉ በዛ ቪዲዮ ምክንያት ሁሉም ሰው ስለሱ ኔጋቲቭ እንትን ያለው ላይክ ቀርቤው ምናምን ሂዶ የአባቴን እግር ወርዶ ስስም ነበር። ታስታውሳለህ? ቪዲዮ እያየው ነበር። እግሩን ሲስም ነበር። አውዝ ላይክ ኮምፕሊትሊ ብራዘርሁድ ስሜት ነው የተሰማኝ። ወንድሜ እንደሆነ ነው የተሰማኝ። ገባ? አሁን ጀስት አብረን ያለ ነው በቃ። እና ሂ ኢዝ ስማርት ጋይ። ሂ ኢዝ በጣም ስማርት፣ የሚያደርገውን የሚያውቅ በጣም ስማርት የሆነ ጋይ ነው። ሂ ኢዝ ሃምብል አስዌ። ግን ሶሻል ሚዲያ ላይ ለህዝባችን እኔ መናገር እንፈልገው ነገር በቃ ይህ ባለቀስ አይደለም። ቀድመ ወጥተህ ስለ እኔ የሆነ ነገር ስለ ጮክ አይደለም። ገባ? የሆነ ሰዓት ላይ አሁን ተሽ ያልከውም ወጥቶ ስለ እኔ መጥፎ ነገር ሲናገር አንተ ሪስፔክት የለህም አሰልጣኝ ያለውን ነገር አውጥቼ ሲናገር ህዝቡ ኦሆ እንደዛ ከሆነማ እሺ የተባለበት አይነት ነገር አለ። ሰው መቼም ቢሆን ሳይነካ አይነካ። የሶሻል ሚዲያ ላይ ጅላሉ ብዬ ወጥቼ ብዬ ባለቅስ ጅላሉ ምን አርጎ ነው? ምን አርጌ ነው ጅላሉ እንደዛ ያደረገኝ? እኔን ቀድሜ አይ መስት ሃቭ ደን ሳምቲንግ የሆነ ነገር አርጌ መሆን አለበት እኔ አንተ የሆነ ነገር እኔ ላይ የምታረግ። ስለዚህ ቀድመን ያየነውን ነገር መውሰድ ስህተት ነው የሚለውን ለህዝቡ መናገር ፈልጋለሁ። በዚህ አጋጣሚ ሽልማት ውስጥ እንዴት ነበር? ተሸንፎ እንዲህ ከተሸለመ ቢያሸንፍ እንዴት ሊሆን ነበር ምናምን እየተባለ ነበር። ወርዝ ያደርግሃል የተሸለምከው ነገር? አዎ ኦቨርሬትድ ነው። ንቃተ ህሊና ተሸንፎ እንደዚህ አይገባውም ምናምን ሲሉ ነበር። ፕላስ ደግሞ ንቃተ ህሊና ሁሉ ነገር ለምን እንደሚገባው ታውቃለህ? የምሬን ነው የምልህ። ሊትራሊ ኔትወርክ የለም እኔ ያለሁበት ቦታ። ትክክል። ማርሻል አርት ማሰልጠኛ የለም። የሆነ ሰዓት ላይ ቴኳንዶ መጣ። አሰልጣኝ ያሰለጠነ ነበረ። ልጆች የሆነ ጋጋታ ነው ክፍለ ሀገር ያው የሆነ ነገር ሲጀምር ሆይ ብሎ ይሄዳሉ። የሆነ ይሰላቻል ስፖርትን ሰው በራሴ ነው ኤቭሪቲንግ። አሰልጣኝም ጂም ቤትም የለም። ገባ? ብረት ብቻ ነው የምንገፋው። ማርሻል አርት የሚባል ነገር የለም። ግን በራሴ ኤቭሪ ሞርኒንግ ኤቭሪ ናይት ተነስቼ እሰራለሁ። ገባ? በዚህ ዲስፕሊን ቢውልድ አድርጌ ነው የመጣሁት እኔ። ዝም ብሎ ተብሎ የመጣ ነገር አይደለም። በእውቀትም ራሴን አደራጅቼ የማወራቸው ነገሮች ማስተላልፋቸው መልእክቶች ሰውን ኮንትሮል ስላደረገ ነው እዚህ ጋር የመጣሁት። ዝም ብዬ አይደለም። አሁን እንዲሰሙ ፈልጋለሁ። ትክክል። እንደ ፈርቀዳጅ ነው እኮ ይሄ ፕሮግራም እንዲዘጋጅ እኮ ወላሂ እንዴ ፕሮግራሙን እንደው ተወውና እኔ ሲጀመር ይሄ ፕሮግራም ባይፈጠር እንኳን የት እንደሚሄድ አውቃለሁ። በቃ የሆነ ቦታ እየሄድኩ ነው፣ ቆንጆ ቦታ፣ አሁንም ድረስ ማለት ነው። ስለዚህ ንቃት አንደርሬትድ ነው ምናምን። ህዝቡ ደግሞ ያውቀዋል ከየት እንደተነሳው በምን አይነት ሂደት እንደመጣው። ገባህ? ማንም ፑሽ አድርገው ማንም ደግፎኝ ማንም እንትን ብሎኝ አይደለም
ራሴን ፑሽ አድርጌ የመጣሁት። እዚህ መጥቼ ፋይት ለማድረግ ቤት ተከራይቼ ምናምን ትንሽዬ ድስት ገዝቼ የኩክ እያደረኩ እየበላው ምናምን ይሲ የሆነ ወይ አለው የተከፈለበት ዋጋ አለ ከስር ጀምሮ ማለት ነው። ኔትወርክ እኛ ጋር 3G ነው 100 ምናምን ሺህ ፎሎወርስ እስከምደርስ ድረስ አንድ ደቂቃ ቪዲዮ ለመፖስት ኢት ኦልሞስት ቱክ ላይክ 4 ሰዓት 3 ሰዓት ይወስድብኛል። ማታ ላይ ፖስት የሚል ሞድ ላይ አድርጌ ነው የምተኛው። በዚህ ዲስፕሊን መጥቼ ያንሰኛል። እኔ በጣም ብሮ እኔ አልሰማም፣ ያንሰኛል። እኔ ገና ሄዳለሁ ወደፊት ያርግልሽ ትሄጃለሽ፣ ከሰክሳለሁ እኔ እጄ ብሮ። ሴዶን ዛሬ ስትነቆቁሪው ነበር። ቀጣይ ኢቲኤፍሲ 03 ላይ ወይ እላለሁ ስትይው ነበር። በምንድን ነው ሴዶ? ቅድም ንግግሩ ስለተሰማኝ ነው። ገባ? ምን ብሎ ነው? ማርሻል አርት ላይ ኤቭሪቲንግ ሁሉም እንዲህ ያሉት በእኔ መጥቶ ነው ምናምን ሊል ፈለገ። ባለፈውም እሱም መምጥቼው እሱም እኮ ገጠሩ ነው ሴዶ ብሎ ነው እኮ ፋይት አድርገኝ፣ ታዋቂ ነህ ፋይት አድርገኝ፣ ብቃት አሳይ ለህዝቡ አልኩት። እምቢ አለ። እሱ ደግሞ አሁን አንተ ለምሳሌ ከኔ ጋር ፋይት ለማድረግ 1 ሚሊዮን ምን ወይ 500 ሺህ እንደጠየቅከው እሱ ደግሞ ከንቃተ ጋር ፋይት ማድረግ አይመጥነኝም አለ። እንድታየዋለህ ይሄንስ ነገር ፋይት አድርጎ አያውቅማ። ስለዚህ ፈርቶ ነው የሚሆነው ሞስት ፕሮባብሊ። እሱ ደግሞ አሁን ፖድካስት ላይ ሲመጣ እሱ ይሄን ሀገር ተወዳድር ያለው ፈንክቻለሁ ተፈንክቼው ሳክሱ ነው እየሰከረኝ እሱን ተው። ግን እዛኔ እኔ ገባህ ጽፌ አብሽር ጽፌ ነው የተነሳሁት። አለ ትልቅ ዶክመንት አለ። በዚህ ዓመት የሆነ ቲክቶከር ቻሌንጅ ያደርጋለሁ ብዬ ቀድሞ ጽፌ ያለሁ ቀደም ብሎ ማለት ነው። በዚህ ዓመት የሆነን ቲክቶከር ቻሌንጅ ያደርጋለሁ፣ የሆነ አብዮት ፈጥራለሁ ቲክቶክ ዓለም ላይ የሆነ ጨዋታ ቀይራለሁ ብዬ ጽፌ ነው የተነሳሁት። ዳዋን ጠራሁት እምቢ አለኝ። ዳዋ ቦስ ሴዶን ጠራሁት እምቢ አለኝ። ጆኒ መጥቶ ና አለኝ። ያራዳ ልጅ ይመቻት። ከዛ አንቺ ጋር አልመጣም፣ አንቺ ቴክኒካል ነሽ፣ አንቺ ጋር ባይሆን መጥቼ ተምሬ ነው መቀጠቅጥሽ ብዬ ጻፍኩ። አንቺ ጋር መጥቼ ታስተምርኝና የአንቺ ተማሪ ሲያስሸንፍሽ ቅር እንዳይልሽ አልኩኝ። ዋው ይሄ ነገር አንተ መጥቶ ገጠመ። እዛኔ ነው የጻፍኩት። አሁን ቼክ ብናደርግ አንድ ቪዲዮ ላይ አይቼዋለሁ እናገኛለን። ናና ከኔ ጋር 100 ሺህ ብሩን 50 ሺህ ነው 100 ብር ቻሌንጅ ተቀበል ሲለኝ አይ መጥቼ ታስተምረኛለህ፣ በእውቀት አምናለሁ። ገባ ይሄ ልጅ እንደሚያቃቃለሁ ነው ቀድሞ ኤምኤምኤ ይሄ መምታቱ ምኑ ስላለ ነው የተቀበልኩት። ከዛን ጸጥ አለ እሱ። ከዛ ቆይቶ ምናምን ኤምኤምኤ ምናምን ሲሉ አለው አልኩኝ። መፈልገው እንዴ በቃ ሰው ጠጅ ቤት የተከሳከሰ እንደ በነጻ ብሮ ምን ሆነ? ትክክል መጠጥ ቤት እዛ ጋዚ ጌት ፍላገር ደግሞ ጠጅ ቤት እና this is like I'm proud of myself። ተሸነፍኩ አሸነፍኩ። ህዝባውን ተነስቶ ኢንዶሚ ምናምን እንዴ እኔ ስንት ነገር አረኩኝ። ያማቸዋል። ለዛ ነው ገባ። ትክክል እንደ አንተ በጣም ሸቀላል ወላሂ። ሰው ዝም ብሎ አንተ የተሸነፍክ ነው ይመስለው፣ ግን ያሸንፋል። ውድድሩን ብትሸነፍም ህይወትን አሸንፋል። ወላሂ እያቀሳሰርኩ ምናምን አይደለ። ቪዲዮም ሰርቼ ነበር ይዘን እንዴ ብዙ ነገር አግኝቷል፣ ወደፊትም ያገኛል ብዬ ነበር። አግኝተሻል። ከባለፈው ምን ቀየርክ? አሁን ከሮቤል ጋር ለሚኖረው ነገር እስቲ ምን አሻሻልኩ የምትለው ነገር አለ? ከዛ ጀምሮ ነው የተማርኩ ነው ገባ። ሮቤል ብዙ ነገር ይቀራል ከኔ ገባ። ወደኋላ ምን እስቲ ለምሳሌ እንዴ ብዙ ነገር ገዜንም እኮ ነይተሽባት ነበር። እሷ ዝም ብላ ነች። ገዜ ደግሞ እዛው ሰፈር ነው ያለችው። እዛ ገናለች። ሮቤል ያው እንዲህ ፍርፍር ትላለች፣ ትሞክራለች። አዎ እኔ ሞይታይ በስነ ስርዓት ሰርቻለሁ። አሁን የሞይታይ ስትራይኮች ምናምን በስነ ስርዓት እንትን እላለሁ። ላይክ ካስፈለገም ግራፕሊንግ ከሱ የተሻለ እንትን አለኝ። በኤምኤምኤ ነው አይደል የምትገቡት? በኤምኤምኤ ነው ግን ላይክ እኔ ቆሜ ነው መጨረስ የምፈልገው ገባ። አንድ ቡጢ ካገኘሁት አይቆምም ይሄ ልጅ። ጨርቅ ነው ማረገው በአንድ ቦክስ። እኔ ሰው መዝረር የጀመርኩት ህፃን ሆኜ ነው። እንዴት? እስቲ ንገረኝ። የምሬን ነው የምልህ። እስቲ ንገረኝ። የምሬን ነው። የሴዶ ጭዌት እዛ ላይ እና አልኩት እና በኩርኩም ስለ ፊት ላይ መጥቼ ሰው ጥያቄ አለው ትንሽ ልጅ ሆኜ እንኳን እንደዚህ። አሁንማ በቃ እንትኑን ነው የምቀይረው ብያለሁ። ቋንቋውን ነው የምቀይርበት። አማርኛ ፐርፌክት ሆኖ ይነሳል ወድቁ። ይመችሽ። ጠንካራ ጎኑ ምንድን ነው የሮቤል? ምንም ጠንካራ ጎኑ የለውም። ጠንካራ ጎኑ አማርኛ ለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸውን ነገር አይሰማም። አያሳይ። ምንም ጠንካራ ጎኑ የለውም። ምንም አድቫንቴጅ የለውም። እኔ
ሞር ኤክስፒሪያንስ አለኝ። ገባ እዛ ኬጅ ውስጥ መግባት ቀላል ነገር እንዳይመስል። ኬጇም ትንሽ ጠባን ነበረ እንዳሰብኩት አይደለም ስትል ነበር። አሁን እሱ ነገር ፊክስ ይደረጋል ነው እንዴት ነው የሚሆነው? ፊክስ ይደረጋል ብዬ ተስፋ አደርጋለሁ። ከሴዶና ከጆኒ የተለየ ነገር የሚፈጠር ይመስላል? እንዴት ምን የሚፈጠር ይመስላል? ሴዶን ስጠይቀው ምንድን ነው የምትሉት የሚያንቀው እንደዛ አድርጎ ይጨርሰዋል ምናምን ብሎ ነበር እንዳለው አንተን ልክ በፈርስት ራውንድ ያልቃል ብሎ ነበር እንደገመተው ነው። አንተስ የሴዶና የጆኒን ጭዌ ገምተው እንደዛ ነው? እኔ ላይ እንዳለው ያ ምንም ለውጥ የለም። አልጋ ቀየረ እንጂ ሊቆም ከሆነ ሊጫወት ይችላል። ሚይዘው ከሆነ ምንድን ነው የሴዶ ጠንካራ ጎኑ? አይ ቲንክ ሂዝ ስትሮንግ ላይክ ጠንካራ ነው መሰለኝ ሴዶ። ሌላ ጠንካራ ጎን አለው አንተ ያየው ነገር? ያው እንጃ ብዙም አብረን አልሰራንም ምናምን፣ ግን ሴዶ ኢዝ ላይክ ይመስለኛል ፋይት ኤክስፒሪያንስም ስላለው ብዙም እንትን ይላል ብዬ አላስብም። ስንት ራውንድ ይሆናል ብለህ ታስባለህ? ጨዋታው በቃ ይሄ ነው አትልም። በፈርስት ራውንድ ሴዶ ራሱ ሊጨርስ ይችላል፣ አይታወቅም። መገመት ይከብዳል። ቅድም የመታወት ጥፊ አይነት ፓንች ፊት ላይ ከደረሰ ትወድቃለህ። ያችን ማድረስ ብቻ ነው። ገባ ክሊር ሸት ከወሰድክ ካገኘህ ከአንገት በላይ እዚህ አካባቢ ምን ሲሆን ነው እንደዛ ያን ሻት ሊያገኘው የሚችለው? ምን ሰዓት ላይ ነው? ምን አይነት ሰዓት ሲሰነዝር ነው? አይ አባባሌ ገብቷል። አሁን አንድ ግራፕሊንግ ምናምን የሚጫወቱት አንድ ዱላ ዝም ብለው ይቀበላሉ ሲለን ነበር ቅድምም። የመጀመሪያውን ለማቀፍ ለመያዝ ሲሉ አንድ ዱላ ቅድሚያ ዝም ብለው መስዋዕት ይሆናል። ቦታው ይወስናል። እዚህ ጋር ተመታውን ዱላ ተቀብለት ዱላውም ይወስናል፣ ቦታውም ይወስናል። አንድ ስትመጪው እየተጨረቀ ነበር። አንድ ከታች መታርገሽው ነበር የዛኔ ፐብሊክ መትቼዋለሁ። ያ እንትን ታብ አላረክም ራሱ ነው ዳኛው ያስቆመው ሲሉ ነበር። ዳኛ መብት አላቸው ዳኛዎች፣ ምክንያቱም ያና ወደ አደገኛ ሁኔታ የሚሄድ ከሆነ ያስቆማሉ። እንዴት ታብ አላረክም አንተ እንደዛ ይዘው? ኧረ እኔ ግድለኝ ታፕ አላረግም። ዝም በል ፋይት ትሬኒንግ ውስጥ ገብቼ ታፕ እዛ ትሬኒንግ ላይ ታፕ ላረግ ይችላሉ። ምክንያቱም ትሬኒንግ ላይ አደጋ እንዲደርስ ለምን ታረጋለህ? ሺህ ጊዜ ትሬኒንግ ላይ ታፕ አደርጋለሁ፣ ግን ፋይት ላይ የጆኒስ ደካማ ጎኑ ምንድን ነው ብለህ የምታስበው አሁን ከሚመጣው ፋይት አንጻር? አንድ ነገር ልንገርህ፣ ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አታድክሙኝ። በቃ ቀድሞውን ሰርተዋል። በቃ ገባ እሱ ዛሬ 4 ዓመት 5 ዓመት ላይ ኤምኤምኤ ሲዘጋጅ የነበረ ሰው። ስለዚህ በቃ ሰርተህ ነው የምታሸንፈው። ሴዶ 13 ዓመት ሰርቻለሁ ኤምኤምኤ ብሏል። እስኪ ሴዶ ያው ያለን ተስፋ ሴዶ ነው። እስኪ እናያለን። ቢኒያም ሽብሬስ ማን ነው? አሜሪካ ያለው እንጃ፣ እሱም ብዙም ቼክ አላደረግሽውም። ያው የሪንግ ኤክስፒሪየንስ አለው ምናምን። አሀ ጓዶች፣ ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። በአንተ የመደቡ ሰዎች እንትን እያሉ እየጨረቁት ነበር። እንዴት ሆኑ? ወሬ ነው። አንተ ብለ ወሬ ነው። ወሬ ነው። ማንም አላስያዝም። ወሬ ነው። እኔ ሌላ ሊያስያዝ 20,000 30,000 እሷ ረዘራጅ ነች። አንዱ ከሐዋሳ እሺ 3 ሚሊዮን ብር ተበላው በአንተ 2 ሚሊዮን ብር በአንተ ተበላው አለኝ። እሺ ልጆቼን ማሳደግበት ምናምን አዘንኩ። እኔ ራሱ የምሩን ነው ግን ቆይ እሺ ከዛ ማን ነው የበላህ አልኩት። እንደዚህ ጀለስ ነው አለኝ። ከዛ ጀለስ ጋር ድንገት በህይወት ሁኔታ ተገናኘው። እሺ በቃ አንቺ ባለ ሀብት አረኩሽ አይደል ምናምን አልኩት። አረ ወፍ ምን ብራዘር ምን የሚያገኘውት ነገር የለም። ውሸት ነው። እከሌ አልያሳዘም ካንተ ጋር ምናምን። አዎ አረ ጉድ በቃ አይ ዝም ብሎ ሰው ለሶሻል ሚዲያም ዝም ብሎ ይንኮሻኮሻል። ትክክል። ደውሎ እኮ ነው ይሄን ሶሻል ሚዲያ ባቢ ሰርታባ አይቼ ነበር። ባቢ ቲክቶከሩ ባቢ እሷ ሲዞ ነበር መሰለኝ። ሊሄድ ይችላል። በአሁኑ እንዴት ነው ይመደባል ከውጭ? እኔ መመደብ ፈልጋለሁ። እስቲ በዚህ አጋጣሚ እያየሁ ከሆነ ወዬ በሉኝ። እስከ 1 ሚሊዮን ብር ክፍያው ወርዝ ያደርጋል እንደ እናንተ እና ደግሞ ለአሸናፊው 800,000 ለተሸናፊው 200,000 ነበር። ከዛ ጠቅላይ እናርጋውና ያሸነፈው ሁሉንም ይሰድ ብለህ ነበር። እኔ አላልኩም።
ማን ነው ጆኒ ነው እንደዛ ያለው። ጆኒ ነው ያለው። ከዛ እንደዛ ጆኒ አድርጋችሁ ሊያሸንፈኝ እንደሚችል ስለሚያውቅ አልተስማማውም። ኦኬ አይዘይ Bro, I'm smart. Let me tell you this. ለነፍስሽማ ታውቂበታለሽ። አዎ እንዴ እንደዛ ያለ ጨቀጨቀኝ እንደዛ ሲል ጀንስ ሁለት ጥቁር የለያዝ ግን ሊትራሊ ፋይቱ ከመድረሱ በፊት I made a lot of money. በጣም እሱን ባልወስደውም አፍተር ጌምም ብዙ ነገር አግኝተሻል እኮ ያረዳ ልጅ በጣም ብዙ ነገር። እድሜ ለከፋ ህዝብ በጣም ወላሂ ይመቻቸው። በጣም አሸናፊ ያልተከፈለውን ብር እኮ ነው ያገኘሁት። ብዙ ሰዎች ሲያወሩ ነበር። አዳነች አበቤም ለጆኒ የሆነ ነገር ማድረግ አለባት ለአዲስ አበባ ልጅ ምናምን ሲሉ ነበር። አዳነች አበቤ ለእኔም ለሱም ነው ማድረግ ያለባት። አይ አንቺ አሪፍ ነገር ነው ያደረግነው። አይ ይሄ በጎራ አትከፋፍለው። ሁለታችንም ሊትራሊ አሪፍ ነገር ነው ያደረግነው። የሆነ አሪፍ ነገር ነው ለወጣቱ ያስጀመርነው። ይሄ ለ1000 ዓመት ለ100 ዓመታት የሚቀጥል ነገር ነው። ገባ ሌጋሲ ከባድ ሌጋሲ እኮ ነው ያስቀመጣችሁት። ስለዚህ ለዚህ ወይ ቢሉን ደስ ይለኛል። እኛንም ብለሽኛል እኮ የዛኔ አንተ ፖድካስት ላይ ቀርቤ ነው የምር ፋይቱን ያመረሩት እንጂ ላሽ ብለውኛል ብለሽ ነበር። አንተ ላይ መቅረቤ ብዙ አድቫንቴጅ አግኝተዋል። እንደ ቃል አውጣል ቃል ስጠኝ እንጂ ልሸመጥጠኝ ነው እንዴ? አንተ ፖድካስት ላይ ብዙ ነገር አውርተሽ ነው። ወንድ የሆነ ያስተንፈሰኛል። ወንድ የሆነ በራቆትሽ ከዛ ተረጋጋሽ ያሉ እኮ ከእንትኑ ከፋይቱ በኋላ አልረጋጋም። ይሄ ድሮ አንድ ነገር ልንገርህ። እሺ ሰፈር ውስጥ የሆነ ልጅ አለ ይደበድበኛል በጣም። እኔ ጆኒ በምን አውቀው አህያ እንዳለኝ አላውቅም። መደብደብ እወዳለሁ። ገባህ? ሁሌ እመጣለሁ፣ እደበደባለሁ፣ እመጣለሁ፣ እደበደባለሁ፣ እመጣለሁ፣ እደበደባለሁ። ከዛ እደበድብሃለሁ። አለቀ። አህያ ተዋል ትደር እንጂ የጅብ ናት አይነት ነገር ነው። ኦፍኮርስ መጨረሻ ላይ አልፋታህም፣ አጠራቅሜ እሰጥሃለሁ። ኦፍኮርስ ስለዚህ ህይወት ማንም እንዲያውቅ የምፈልገው ነገር ቢኖር ሁሌ መማር ነው። እዛ መድረክ ላይም ተናግሬያለሁ። መማር ነው። እኔ አዲስ ነገር ኤክስፔሪንስ አድርጌያለሁ፣ ተምሬያለሁ። ነገ ሰርቼ ተለውጬ እመጣለሁ ብያለሁ። አሁን በትንሽ ወራት ደግሞ ያለውን ለውጥ በዚህ ልጅ ፋይት ያዩታል። ገባህ? እንዴት ነው የሚከፈላችሁ? ክፍያስ ስንት ነው በአሁኑ? ወርዝ ያደርጋሉ ወይ? አሪፍ ነው። ስንት ነው? አሪፍ ነው በሚለው እንያዘው። የሆነ ብዙ የተወሰኑ ዓመታትን ትኖራለህ። አሁን አንተ ፓሽንህ ነው ወይስ ለገንዘብ ብለህ ነው? ይሄን ለገንዘብ እንዳለ አሁን ብዙ በቂ ገንዘብ አግኝተህ መሸብለል የምችልበት ገንዘብ አግኝተሃል ብዬ አስባለሁ። ነው ወይስ ለፓሽን ብለህ ነው የምትሰራው? አሁንማ ደስ እያለኝ ነው በጣም። ፉል ታይም ነው የምትሰራው? አሁን ነው ጠዋት ማታ ተኝቼ እያልኩ ነው ማድረው። ምሬን ነው የምልህ። ላይክ አም ኢን በቃ ብያለሁ እኮ የሆነ ሰዓት ላይ እኔ እዚህ ውስጥ ገብቻለሁ። 1 ዓመት ጁጁትሱ ከሰራው ኢትዮጵያ ውስጥ ማንም አያሸንፈኝም እኔን። አሁንም እየተናገርኩ አሁን ሬስሊንግ ምናምን በደንብ ነው የምሰራው። በቃ ካሁን በኋላ እኔ በዓለም ደረጃ ነው የምዘጋጀው ብያለሁ። ካቢብን ራስ ወይ እሄደዋለሁ ብለሽ ነበር። እዛ አልሰማም እኔ አልኩ እኮ የሆነ ቪዲዮ አለ ድሮ ዛሬ 4 ዓመት ምናምን የሰራሁት። ግደለኝ አልፈራህም። አንበሳ ቢመጣ እንኳን እየሳኩ ነው የሚበላኝ። ገባ? ወይኔ አቤት ወይ እያልኩ በቃ ከያዘኝ ምንድን ነው አቤት ብላ በቃ ጨረስኩ ወይ ነው የምለው አባባሌ። ገባ? ፍራቻ የሚባል ነገር የለብኝም። ይህን ደግሞ በሂደት ነው ብዙ ነገሮችን በመጋፈጥ ቢውልድ ያደረኩት ነገር ነው። በማታ ወጥቶ በመንቀሳቀስ እንስሳ በመያዝ እንትን ማን ጋር እያወራችሁ ሴጣንን ምናምን ወንድ የምርሽ ነው እኮ ፈልጌ ሄድኩኝ። ገባ እኮ ተገናኘ። ከዛ ሴጣን ተገለጠልህ ነው? ሄድኩኝ አይደል? እሺ እስቲ ንገረኝ ታሪክ። ላይክ አእምሮህ ተጽዕኖ እንደሚያደርግብህ ነው ነገር። በቃ የሆነ ነገር ይመጣብኛል ብለህ ካሰብክ የሆነ ህፃን ሆነህ ኢማጂን። ይሄ ብዙ ሰዎች ያውቁታል። የሆነ መንገድ ሄደህ ኖ ውጭ ለሽንት ምናምን ወጥተህ ምታቅ ከሆነ በር ተመልሰህ ወደ ቤት ስገባ ከኋላ የሆነ ነገር ያዛ ፍራቻ ምንም የለም። የሆነ ጉቶ ወይ የሆነ ነገር የሆነ አንተ የሚያየህ ነው የሚመስል በጣም that is the power of mind። አእምሮ ኢነርጂ የሰጠውን ስሜት የሰጠውን ነገር ለአንተ ቀርጾ የማሳየት አቅም አለ። አቅማችን ነው። ስለዚህ ይሄንን የፍራቻ አቅም ወደ ድፍረት ወስደህ ህይወት ላይ ማምጣት የፈለግከውን ነገር የማምጣት አቅምም አለህ ማለት ነው አባቢ። ስለዚህ ሴጣን አየው ያልኩት ሴጣን ፊዚክሊ የሚጨበጥ ሴጣን መጥቶ ሳይሆን እዚህ የተነገረን ይሄ ቀንድ አለው ጥፍሩ ለምንድን ረጅም የሆነው ምን ያደርግለት? ሴጣን ቆንጅዬ ነው ይባላል። እንደው ምንድን ነው ቁንጅና ራሱ? እነዚህ ወደ ፊሎሶፊ አትውሰደኝና it doesn't make sense።
እና ይሄ ቀርጾ አሉ ይሄው ቀንዳም ነገር ምናምን ቀርጾ አሉ እና እሱ ነገር ይመጣብሃል፣ በቃ ያስፈራሃል። ያንን ያልኩት ተመሰጥሽ? ያ ጭዌ ተመችቶኝ ነው። የእንትን የዛኔ 26 ዓመቴ ነው ድንግል ነኝ ብለሽ ምናምን ኮሜንት ላይ አይ እድሜውማ ከኔ ጋር እንደዚህ ተምሯል፣ እንደዚህ ጅማ የሆነ ቦታ እድሜው እንደዚህ ነው ምናምን ብለው ነበረ። እድሜው ምንድን ነው አሉ? አርጅቷል አሉ? አይ እውነት ነው አሉ ወይስ ዋሽቷም ያለሃለ እውነትም ነው ያለሃለ? I have a passport bro I can show you። ብዙ ሰዎች አላመኑም። እንደ እድሜውም ቢሆን ቢያንስ ድንግል አይሆንም ብለዋል። 27 የድንግልናውን አላመኑም። ድንግልና ወንድ ልጅ ይኸውልህ ላይ እሺ ሴዶ ያለውን ሰምተሃል? ሴዶ ያለውን አልሰማህም? ምን አለ? ኧረ ወላሂ በርስ የምር አልሰማህም? ሴዶ አልሰማሁም። ምን አለ? ክፍለ ሀገር እኮ ሰው ቢያጡ አለ። በቃ ከዚህ በኋላ ያለውን ተው። ምን አለ? አይ ሰው ቢያጡ አህያ አያጡም፣ ድንግል አይደለም ማለት። ኦኬ አይ ድንግል መሆን ለምን እንደጠየቅኩት ታውቃለህ? ከስፖርቱ ጋር ጥቅም አለው ወይ ምን አለ ልፈልግ ነው። አይ ይመስለኛል ኔጌቲቭ ተጽዕኖ ነው የሚኖርብህ። ሪሰርች ማድረግ እንችላለን። ሴክስ አለማድረግ ሰውነትህ ላይ ይሄ ተጽዕኖ ኔጌቲቭ ነው ሊሆን የሚችለው። ምክንያቱም ሴክስ አድርግ ብሎ ነው የፈጣሪ የፈጠረ፣ ዘና በል ብሎ ነው። ገባ? ኔጌቲቭ ነገር ሊኖር ይችላል የሚል ሀሳብ አለኝ። ሳይንሱንም ብናጣራ እንደዛ ይሆናል ብዬ ተስፋ አደርጋለሁ። ግን ድንግል ስልህ ሁሉም ነገር አእምሮ ላይ ነው ጀምሮ አእምሮ ላይ የሚያልቅ። ገባ? ስለዚህ ሶል አባውት ማይንድ እያልኩሽ እና ሴክስ ታደርጋለህ አንተ? አላደርግም። ለምን? አይመቸኝም። ኧረ ዝም በል። የህይወት አጋሪን እስከማገኛት ድረስ እሺ ይሄን ላውራና ካልሆነ ተው ትለኛለህ። የሆነ አሁን ኮልሚ ባቡጂ ነው ምናምን የሚባል ልጅ አንድ ሰው ፎሎ ታደርጋለህ። እሱን ፈልፍሎ ፍቅረኛ አለች፣ ዩኤስኤ ነው የምትኖረው። ንገረን እስኪ እንዴት ተገናኛችሁ? ዩኤስኤ ነው የምትኖረው። 4 ዓመት ሆኖናል። በአካል ተገናኝተን አናውቅም። 4 ዓመት ሙሉ? በቅርብ ሰርግ ይኖራል። አሁን ትመጣለች በቅርብ። ስለዚህ እንዴት ተገናኛችሁ? እንዴት መረጥካት? በስልክ በአካል ሎንግ ዲስታንስ ሆኖ እንዴት እንደዚህ ልትሆን? ኢንስታግራም ላይ ላይቭ ወጣ ነበረ፣ ሀሳቦችን ሪፍሌክት አደረግ ነበር። በሀሳብ ነው ላይ የኔ ሀሳብ ተመቻት፣ እኔ ማንጸባርቀው ነው ልጅ ተመቻት። አንተስ የሷ ምኗ ተመቸ? ሼር መደራረግ ጀመርን ሀሳቦችን። ኦፍኮርስ እኔ መጀመሪያ ሀሳቡ አልነበረኝም እንደዚህ፣ ግን በጣም ለብዙ ወራት ዲስከስ እናደርጋለን ስለ ማይንድ ሴት፣ ስለ ኢጎ፣ ብቻ ትልልቅ ነገሮችን ዲስከስ እናደርጋለን። ስለ አጽናፈ ዓለም ከምድር የተፈጠረው እኛ ወዴት ነው ከየት መተን ወዴት ነው እየሄድን ያለ ነው። ብዙ ጊዜ ዲስከስ እናደርጋለን እነዚህ አይነት ነገሮች። ገባ? ከዛም በኋላ የሆነ ሰው ውስጥ ራስህን ታገኛለህ። ጌት ከኔክትድ ከዛ አየ ሰዎች መጀመሪያ አንዳንድ ሰው ብርም ባይኖር መጀመሪያ ሰው ከተፋቀረ የነፍስ አጋሩን ካገኘ ቢጋባም ሰርቶ እንትን ማለት ይችላል ይላል። አንዳንዱ ደግሞ የለም ወንድ ልጅ በዚህ ዘመን ብር ሳያገኝ ማግባት የለበትም ይላል። አንተ ከየትኛው ነህ? ባድ እኔ በስራ ማምን ሰው ነኝ። ገባህ? አንተ ቁጥብ ሆነ ገግመ ስራ የምሰራ ከሆነ ባለፈው እዚህ ጋር በዚህ ኬዝ ስንከራከር ነበር። ትቀየራለህ ከሰራ። ትክክል። ከተቆጠብክ መቆጠብ ገባ? ከተቆጠብክ ራዕይ ካለ እንዲህ በዚህ ሰዓት እንዲህ ያደርጋለሁ ብለህ የምትንቀሳቀስ ከሆነ ባትደርስበት እንኳን በጣም ትቀርባለህ፣ ልታልፈውም ትችላለህ። ገባ? ስለዚህ ኦፍኮርስ ሴቶች አንዳንዴ የወንዶችን ህይወት ያበላሻሉ። ገባ? የሆነች ማቶን ከአንተ ባህሪ ጋር ከአንተ እንትን ጋር ማቶን ወታ መዝናናት ሌላ ታሪክ ውስጥ ያለች ሴት አግብተህ ዲስትሮይ ነው የምታደርገው ራስህን። ትጠረጥራለች፣ አታምንህም፣ ትጨቀጭቃለች፣ ምቾት አትሰጥህም። ቤት መታ ከገባች በኋላ እዛኔ ታውቃለህ፣ ዲስትራክት ትደረጋለህ። የሆነ ንብረት ደግሞ አብረህ ካፈራህ በኋላ እሷን መተው ንብረትህን ማካፈል ነው ምናምን፣ በቃ ሌላ ህይወትን ምስቅልቅል ውስጥ ነው። ደግሞ አሉ ሌሎች ሴቶች ሰፖርት የሚያደርጉ በአይዲያ አንተን ሰፖርት የሚያደርጉ ያንተን አይዲያ ሰርቶ ራሱ ፈንድ የሚያደርጉ
በቃ በህይወታችሁ ከተቆራኘ ማለት ነው። ምክንያቱም አንድ ከመሆን ሁሌም ሁለት መሆን ፓወር አለው። ከአንድ ብርቱ ሁለት ገልቱ ይባላል። አለቀ። አየህ፣ ሁለት ሆነ ትበረታለህ፣ ሀሳብ ሼር ትደራረጋለህ፣ ሀሳብ ላይ ታወራለህ፣ ኢንቨስት ታደርጋለህ፣ ታድጋለህ። ስለዚህ እንዲህ እያለ ያለው ሰውዬ ማን ነው? ምን ያህል ራሱ ላይ ሰርቷል ነው? ምን ያህል ጭንቅላቱን ገንብቷል ነው? አለቀ። ሌላ ነገር እኮ የለውም። እስቲ ምን አይነት ልጅ የምታሳድግ ይመስላል? አሁን አንተ ምን አይነት አባት ምትሆን ይመስላል? ከትዳር በኋላ ልጆች ከመጡ በኋላ? አይ ገራሚ አባት ነው እንዴ! ግርማ ሞገስ ያለው ስልሽ፣ አይ በጣም በእውቀት አንጬ ነው ልጄን ማሳደገው። ገባ? የሆነ ግብዝ እንዲሆን አድርጌ ሳይሆን ላይክ ህይወትን እንድረዳ አድርጌ ነው ማሳድገው። ህይወት ምንድን ነች ግን? አሁን ሰዎች ለምንድን ነው የተፈጠር ነው ይላሉ ብዙ ጊዜ ሰዎች። እስቲ እናውራበት በስሱም። ሰዎች ለምንድን ነው የተፈጠር ነው? እና ህይወትስ ራሷ ፍትሃዊዋ ነች? አንዳንዱ የሆነ ቆፍሮ ፈልጦ ምናምን የሚያገኘውን ነገር እና አንደኛ የሆነ ነገር ላይ ፈርሞ የሚያገኘውን ገንዘብ ስታይ እዚህ ጋር ፍትሃዊ የሚባል ነገር የለም። ዶን ብለም ፒፑ ብለም ሲስተም የሚባል ነገር አለ። ሲስተሙን ነው ብለም ማድረግ የምትችለው ሰዎችን አይደለም። አሁን የዶክተር አብይ ልጅ ምን አድርጓል? የኔ 10 ጋር ነው የሚጠብቀው አይደል እንዴ? ለምን እንዴ? ወይ this is normal bro. what's up? ምን አረገ? ምን አድርጓል? ላይክ ምንም አላረገም። ግን እንደ አጋጣሚ ዶክተር አብይ ልጅ ሆኖ ስለተወለደ ዝንጥ ብሎ ነው የሚኖረው። አለቀ። ስለዚህ ልጁን አሁን ለምን እንደዚህ ሆንክ ማለት ትችላለህ? አንችልም። ሲስተሙ ነው፣ ምንም መቀበል ነው ያለብህ። አንተ ሁሌም ቢሆን ለመቆም ሰበብ ምክንያት ከፈለክ ሚሊዮን ምክንያቶች መጥተው ያስቆመዋል። የድሃ ልጅ ነህ፣ ማንም የለህም፣ ብቻህን ነህ፣ just do it my brother። አንተ አርገው፣ ዲስፕሊን ይኑርህ። የምትበላበት፣ የምትነሳበት፣ የምትሄድበት፣ የምትመጣበት መንገድ አቅጣጫ ይኑርህ። ታደርጋለህ። አለቀ። ምርጫ ተሰጥቶናል ላይፍ ላይ። ስለዚህ ኦፍኮርስ ምንም የሌላቸው ምንም ከአንተ ያልተለዩ ሰዎች በቀላሉ ዘና ብለው ሲኖሩ ታያለህ። ግን ከነሱ ጀርባ የለፋ ሰው አለ፣ ሌላ ሰው የሆነ ዋጋ የከፈለ ሰው አለ። ሲስተሙ በዚህ ወይ ነው የሚሄደው። ስለዚህ ምንድን ነው ማድረግ ያለበት? አሁን አንድ ሰው ከመሬት ተነስቶ ለምሳሌ አንተ የሚያየህ አንድ ከፋ ያለ ልጅ ምናምን ሊኖር ይችላል። ምንድን ነው ማድረግ ያለበት? አንተ ይሄን አርግ የምትለው ነገር አንተንም ሲተቹ ስላየው ስራ ብራዘር ስራ የሚል ቪዲዮ ሌላ ላይ ዝናብ ዘነበ ስራ፣ ገንዘብ አጣ ስራ፣ ድውት አርገው ታመጧል። ያ አሁን እኮ ብዙ ወጣት ያለው ያ ተነሳሽነቱ የለም። አንተ ይሄንን ነው ለልጄ ህይወት እንዲገባው አርጌ ነው ማሳደገው ያልኩ። ይሄንን እንዴት ነው ግን በመስራት በእንትን መለወጥ እንደማይቻል ሰው የሚያስበው እንዴት ነው ግን? ቅድምም አንተም ስትል ነበር በወሬ ማሸነፍ እንደማይቻል። እኔ ምስክር ነኝ። ወሬ አይሰራም። ያንን ግን እዚህ ጋር አንተ ጋር መጥቼ ራቁቴን ቁጭ ብዬ ብሮ ብዬ አላወቅኩት ነበረ። ተማርክ ነው እንዴ? ቀቀብ አረገኝ፣ ያዘኝ፣ ቁጭ ጠብጠብ አለቀ። ገባ? አሁን ይህን ተረድቼ ሁሌም ልቤ ክፍት ነው ለመማር ብያለሁ። አሁን እየተማርኩ ነው። ገባ? ነገም እማራለሁ፣ ከነገ ወዲያም እማራለሁ። የምሬን ነው። እኔ ዲስፕሊንድ ሰው ነኝ በጣም። አንድ ቀን ጂም አልቀርም። አሁን እዚህ ጋር እንደማወራው አይደለም። አንድ ቀን አልቀርም። አንድ ቀን ሚስ አላደርግም። አሁን ዛሬ ወደ ፌስቡክ ለመጣ ጠዋት ተነስቼ ሌሊት የአንድ ሀገት ሮጬ ስንት ነገር አድርጌ ነው የመጣሁት። እየደከመኝ ነው የመጣሁት። በስራ እማምን ሰው ነኝ እኔ። በቃ ብራዘር ግድ የለህም ይሄን መንገድ ክፈትልኝ ብያለሁ ለጌች ድሮ እዛ ክፍለ ሀገር እያለሁ የሆነ ቪዲዮ ላይ ልባም ልጅ ይሄን ያየሁት ምናምን ብሎ ቪዲዮ ሰራ እኔ ላይ። ብሮ ግድ የለህም ይሄን መንገድ ለእኔ ክፈትልኝ፣ ዝም ብለህ ጉድ አሳያለሁ። ገባህ? መንገድ ሳላገኝ በጨለማ እንደዛ ስሰራ የነበርኩ ልጅ መንገድ ሳገኝ አክሰስ ሲያገኝ የሚያሰለጥነኝ ሰው ሲኖር ብሮ አነገርኩ እኮ በህልሜ እንዲህ እያልኩ ነው ማድረው። በቃ ገብቻለሁ እዛ ውስጥ ከገባ ደግሞ ማታረገው ነገር የለም። አይሳቅ ኒውተን ድንግል ሆኖ ነው የሞተው፣ ሴት እንዲህ ሳይነካ ማለት ነው።
በሴጋ ብቻ የለም ምንም ጊዜ የለውም። ምንም ላይ የለም። ሞቷል። ሌላ ነገር ላይ ሞቷል እሱ። ግን ኢማጂን አሁን ሊትራሊ ዓለም እየተንቀሳቀሰች ያለችው በአይዛክ ኒውተን ነው። በጣም ማከብሮ ሞዶ ሳይንቲስት በ20 ዓመቱ ሎው ኦፍ ግራቪቲን ዲስከቨር አደረገ። በ20 ዓመቱ ጨረቃ እንዴት ሰማይ ላይ ቁጭ እንደምትል ተረዳ። አንተና እኔ አሁን 27 ምናምን ዓመታችን ኢማጂን። የምሬን ነው የምልህ። እኛ ስንት ቦታ ነን አይደለ? ትክክል ባክነን ነው የምንኖረው። እና እሱ ጀስት ቤቱ ሙሉ በድሮዊንግ የተሞላ ነው። እሱ ነው ጠዋት ተነስቶ ማጥናት ነው፣ ማታ መስራት ነው፣ ቀን መስራት ነው፣ ተኝቶ እሱ ማለም ነው። እዛ ውስጥ ነው። ከዛ ውጭ ሆኖ አያውቅም። ለዛ ያ የሞተበት እድሜ ለሱ 2 ሰዓት ነው። ምክንያቱም ላይፍ ዋዝ ናት ቦሪንግ ፎር ሂም። ለምንድን ነው እነዚያን ትላልቅ ሳይንቲስቶች ምናምን ብዙ አይከፈላቸውም ታውቃለህ? የክርስቲያን ሮናልዶ ደሞዝ እኮ የሚያገኘው ገንዘብ እኮ የአንስታይንን በወር የሚያገኘው ገንዘብ የአንስታይንን የእድሜ ልክ በጀቱን ይሸፍንለታል። አንስታይን አስብ ስንት ነገር ዲስከቨር እንዳረገ፣ ስንት የህይወትን ምስጢር የዓለምን ስነ ስርዓት አውጥቶ ለህዝቡ እንዳሳየ። ግን ሂ ዶንት ኬር አባውት ማኒ ላይክ የሚወጣበት ምዝናናበት እንትን የሚልበት ጊዜም እንትንም የለውም፣ ፍላጎትም ጊዜም የለውም። እዚህ ጋር ነው ያለው እሱ። ያችን ነገር ብቻ እያረጋት ነው። አንተ እንደዚህ አይነት ማይንድ ሴት ቢኖርህ ምንድን ነው ማሳካት የማትችለው? ልክ ነው ወላሂ ልክ ነው። ኧረ በስመ አብ ልክ ነው እንጂ በጣም ልክ ወላሂ ልክ ነው። እንደዚህ የሚያስማማ ሀሳብ ነው። ሰዎች ለምንድን ነው ታዲያ ሰነፍ የሚሆኑት? ያማቸዋል። እኔ እንጃ ይህን አለመረዳት ይሁን። አንዳንድ ሰዎች ደግሞ they are good at talking። እኔ የማውቃቸው ስማርት ሰዎች አሉ ወሬ ላይ ኢሊቢስማ በቃ ይችላሉ፣ ይነግሩሃል፣ ዓለም እንዴት እንደምትሰራ ያውቃሉ። አይተገብሩም ግን ምንድን ነው እሱ ነገር ራሱ? ከአንድ ኩንታል ወሬ ምንድን ነው አንድ እንደዚህ ጠብታ ተግባር ይበልጣል ይላሉ። ሞኝ ሰው ነው ባለሀብት የሚሆነው። በነገር ላይ እንዴት ሞኝ ምንም ማያውቅ ሰው ይለወጣል። በቃ ሞኝ ነው፣ በዛች ብቻ ነው የሚሄደው። ፕላን ቢ የለውም። እዚህ ጋር ቦምብ ፈነዳ፣ እሳት እንትን አለ፣ ይሄዳል። ዳገት ከሆነበት ወደኋላ ይመለሳል፣ ተመልሶ ይሄዳል፣ ወደኋላ ይመለሳል፣ ተመልሶ ይወጣል። እነዛ እያለ እኔ ስላየው ሞኝ ሰዎች በቃ ሞኝ ምንም ስማርት ምናምን ሰዎች ብሮ ላይክ ላይፍ ኢዝ ሾርት ካም ኦን ሌትስ ቺል ና ይላሉ። ግን ዴይ አር ስማርት እኮ። ያ የእነሱ ጭንቅላት ሻርፕ ነው፣ መልሶ እነሱን ይቆርጣቸዋል። የሆነ ሰዓት ላይ ሲነቁ እድሜያቸው 55 ነው። ምን ታደርጋለህ? እዛ ረፍዷል። ቻትጂፒቲን እየጠየቁት ዓለም ላይ ያሉ ቢሊዮነሮች አንድ የሚያደርጋቸው ባህሪያቸው ምንድን ነው ተብለው ጠይቀውት ዲሉዥናል ሰልፍ ቢሊቭ አሉ። እና አሁን አንተ የድሮ ንቃትና የአሁኑ ንቃት ምንም ያልቀየረው ነገር ወደፊትም አልቀየረው የምትለው ባህሪ ምንድን ነው? ከበፊትም የነበረው ንቃት ህሊና መተማመን፣ በራስ መተማመን ብሮ በጣም ነው ራሴን ማከብረው። አንገቴን ደፍቼ አላውቅም። የማንንም አይን ሳይ አንገቴን ደፍቼ አላውቅም። ገባህ አባባሌ? የሆነ ቢሊዮነር አምጣ፣ አንገት መድፋት እንዲህ እኮ አይደለም። አይኑን ስታይ ሰላም እዚህ እኩል ነን። የሆነ ምስካይነት እኮ የሆነ ሰው አግኝተን እናስተዋውቀ ስንል የለም ሰይፉኝ አልወደድኩትም አልከን። እዚህ ላይ ምንድን ነው ይመችሽ። ራሴን ዝቅ አድርጌ አይቼ አላውቅም። የምሬን ነው የምልህ። ምክንያቱም የትኛውንም ነገር እንደማድረግ አውቃለሁ። ገባህ? $10 ቢሊዮን አካውንቱ ላይ ያለ ሰውዬን እንትን ለመሆን እኔም ግድ $10 ቢሊዮን ሳይ እሱ ጋር እኩል ለእኩል ማውራት የለብኝም። ገባህ አባባሌ? የገባህ ነው? በቃ የራሴ ዋጋ አለኝ። እኔ የራሴ ዋጋ አለኝ፣ ለራሴ ቦታ አለኝ። ስለዚህ ከወደድከኝ ካከበርከኝ ሰላም በፍቅር እንኖራለን። አለበለዚያ አታውቀኝም፣ አላውቅህም። ገባህ? በአንተ ሳይድ እሞታለሁ ማለት ነው። የለውም አንተ ጋር። እኔ ህይወትን መረዳቴ በጣም ደስ ነው የሚለኝ። የምሬን ነው። አንተ አሁን ብዙ ሰዎችን ታነቃቃለህ። አንተ የሚያነቃቃህ ማን ነው? እኔ የሚያነቃቃኝ እጦት ነው ብሮ። ወዲሚን የደሃ ልጅ የምስክር አበበ ልጅ መሆኔ በጣም ነው የሚያነቃቃኝ። ተናግሬያለሁ ከዚህ በፊት። የምትፈልገውን አለማድረግ፣ ወደምትፈልገው ካለመሄድ፣ ከመታሰር ፋይናንሽሊ
እስር ቤት አሁን ሰው ፍሪ ነኝ ብሎ ያስባል። ምን ታደርጋለህ አሁን ተነስተሽ ማድረግ የምትችላቸውን ነገሮች አሁን ተነስተህ ጃፓን መሄድ ትችላለህ? አልችልም። ታስረሃል ብራዘር። ሐዋሳ ሄደህ 1 ወር ቆይተህ መምጣት ትችላለህ? በፍጹም። ሁሉ ነገር ይናጋባሃል። ቢሎች አሉብህ፣ የቤት ኪራይ አለብህ፣ ምኑ ዩ አር ናት ፍሪ። እስር ቤት ነው ያለኸው። ከዚህ በላይ የሚያነቃቃ ነገር አለ እንዴ? ሽንጥህን ወጥረህ ቆፍጠን በል እንጂ ጎቤ። ልክ ነሽ፣ ወላሂ ልክ ነሽ። እስር ቤት ነው ያለ ነው። አልተረዳንም። ፋይናንሻሊ ታስረናል። 4 በ4 ቤት ውስጥ መግባት አይደለም እስር ቤት ውስጥ መግባት። መላ የለህም፣ ታስረሃል። ከዚህ በላይ ሞቲቬሽን ኬት ይመጣል? ገንዘብ ብዙ ሰዎች አሁን ገንዘብ ሲመጣ ስኬት ሲመጣ እንትን ሸርተት ይላሉ ከአቋማቸው እና ትንሽ እንዝላልም የመሆን ነገር ይታይባቸዋል። ያ ነገር አንተ ላይ አለ? ገንዘብ ሲመጣ ላይፍ ስታይልን የቀየርከው ነገር አለ? እኔ እዚህ ልቆም አይደለማ እስከዚህ የመጣሁት ብራዘር። እየታጠቅኩ ነው ወደፊት ለመሄድ። ገና እየተንደረደርክ ነው። መቼ ሩጫ ጀመርኩ? እየታጠቅኩ ነው። አይ ኦልሬዲ ነው እዚህ ጋር ድሮ መጥቼ ሳወራማ ባለ ሀብት ነኝ ብያለሁ። ትክክል። አሁንም እየነገርኩ ነው፣ ባለ ሀብት ነኝ እኔ። ገባ? አሉ ገንዘቦቼ አሉ፣ ብዙ ሚሊዮን ብሮች አሉ። ማን ጋር ነው ያሉት? ሰዎች ጋር ነው ያሉት። አመጣቸዋለሁ እኔ ወደ እኔ በዲስፕሊን በተግባር። እያገኘሁሽ ነው። አንዴ 2 ደቂቃ ብቻ። ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። አንተ አሁን ከጥረትህ ጀርባ እዚህ እንድደርስ ያደረገህ ዋና ያንተ ጥረት ነው። ሶሻል ሚዲያ ደግሞ ብዙ ነገር አግዟል። ዋናው ማይካደው ነገር ሶሻል ሚዲያ አቅምን እንድታሳይ አድርጓል። እስቲ ሶሻል ሚዲያው ምን ጠቀመህ? ሰዎችስ እንዴት ነው መጠቀም ያለባቸው ሶሻል ሚዲያን? ይኸውልህ ሰው አይረዳም። ስታወራ ሰምቻለሁ። ለስንት ዓመት ነው በ5000 ቪው ሳላቋርጥ ወስቻለሁ። ከ5000 ቪው በልጦ ያቅም ግን ምንም በቃ ያ ተስፋ ሳስቆርጠኝ 5000 ቪው በጣም ትልቅ። አሁን ገብተህ ስክሮል አድርገህ ማየት ትችላለህ። 5000 ቪው በጣም ብዙ ነው። ያ ዲስፕሊን ነው። ግን ስለ ሶሻል ሚዲያ ጠቅላላ አድርጌ መናገር የምፈልገው ነገር ቢኖር ምንድን ነው፣ ይሄ ዘመኑ ያመጣልን ፈጣሪን ማመስገን ያለብን ትልቅ ነገር ነው። ሶሻል ሚዲያ ድሮ አፄ ኃይለ ሥላሴ አንተን ወይም እኔን የሚያይ ሰው አያያቸው መልእክት። አሁን ተነስቼ እዚህ ጋር እንዲህ ብል ለ100,000 ሰው በሰዓት ውስጥ መልእክት አስተላልፋለሁ። ድሮ በደብዳቤ በምንድን ነው የሚባለው? በፈረሰኛ 10,000 ሰው ለ10,000 ሰው መረጃ ማድረስ ኢምፓስብል። ምንድን ነው የምትለኝ? አይቻልም። 10,000 ሰው በአንዴ አንድ ቦታ ላይ አቁሞ አውርቶ ያውቃል? የድሮ ንጉሥ አያውቅም። ይሄ የሚገርም ዘመን ላይ ነው ያለ ነው እኛ። ገባህ አባባሌ? ሶሻል ሚዲያ ውስጥ ቴክኖሎጂው ብትል አይ ዝም ብሎ ነው ቲክታክ ላይ ያለ ስልክ ስለ ቴክኖሎጂው ላይ ብትል በቃ በጣም ማመስገን አለብን። አሁን ልጆች ቻት ጂፒቲ ያደድባል አልጠቀም የሚላሉ እንትን ያሰንፋል ይላሉ። መጠቀም አለብህ ግን ኤክስተንት አለው ስትጠቀም። ምስቴን እንዴት አድርጌ ልሳማት ብለህ ቻት ጂፒቲ አትጠይቀው። you go and do it bro, like what are you doing? ሜዳውም ያው ፈረሱም ያው አየህ፣ ኤክስተንት አለው፣ ገደብ አለው። ፈተና ተማሪዎች ይዞ ገብቶ በሱ ፈተና የሚሰሩ ከሆነ ስ ሮንግ። ምክንያቱም አእምሯቸውን ማሰራት አለባቸው። ገባህ? ቻት ጂፒቲ መረጃ ይሰጣል አይደለ? አንተ ወደ ክሬቲቪቲ ግባ እንጂ ፈጠራ፣ አዲስ ነገር ፍጠር፣ አዲስ ሀሳብ አምጣ። ስንት ነገር አለ። ገባ? ድሮ አንድ ንጉሥ በዛ ከተባለ አንድ ፈረስ ላይ ነው የሚቀመጠው አይደል? ወይም በቃ በዛ ከተባለ ደግሞ 3 ፈረስ የሚጎትተው ጋሪ ላይ ነው የሚቀመጠው። ሰረገላ። አሁን አንተ ቢዋይዲ ሲጉል ስንት ፈረስ ጉልበት ነው ያላት? 75 ፈረስ ጉልበት ነው ያላት። አላህ ያሳይ። 75 ፈረስ አፎርድ ማድረግ የሚችል ንጉሥ የለም። 75 ፈረስ ይዞት የሚሄድ ንጉሥ የለም።
ዱ ዘ ማስ ብሮ እዚህ ከፍ ወደ እንትን ምናምን ብትሄድ ወደ V8 ምናምን ብትሄድ የ700-800 ፈረስ ጉልበት ነው የሚኖረው ይመስለኛል። ያንን አንድ ሰው ቁጭ ብሎ ነድቶ የሚሄድ 700 ፈረስ ገባ። የሚገርም ዘመን ላይ እኮ ነው ያለን። በጣም ወላሂ ኮምፕሌን ነው የምናደርገው፣ ግን ኮምፕሌን ነው የምናደርገው። ዋው ብለን ከዘመኑ ጋር ራሳችንን ለመውሰድ አንጠርም። ወይ ኢሉሚናቲ እንላለን ወይ የሆነ ስያሜ እንሰጣለን። ፋክ መቀላቀል ነው ያለብን። ኢሉሚናቲ አይደለም ዘመኑን መቀበል ነው ያለብን። ቴክኖሎጂውን ኢሉሚናቲ ብለንም እኮ እንጠቀመዋለን። ሰዓቱንም እንጠቀማለን፣ ስልኩንም እንጠቀማለን፣ መኪናውንም እንነዳለን፣ ጎረቤታችን ላይ እንጎርራለን። ከዛ ሄደን እዛ ጋር ኢሉሚናቲ እንላለን። እኛ አንደርስታንድ አላረግነውም ማለት እሱ ኢሉሚናቲ ነው ማለት አይደለም። እኛ የድሮ የናሽናልን ቴፕ ምስጢር አልተረዳንም እንኳን የኛውን ለመረዳት ምንም ያልገባን ሰዎች አፋችን ዘግት እና ብቻ በአጭሩ ምንድን ነው እያልኩ ያለሁት ይሄ ዘመን ገራሚ ዘመን ነው ብሮ። ላይክ ዊ ሃቭ ቱ ዩዝ ኢት። አፕዴት ማድረግ አለብን፣ መማጥናት፣ መሞካከር፣ አዲስ ነገር ማድረግ አለብን። እኔ ብቻ ቤቴ ኢንቫይት አደርግሃለሁ ከሀገር ውጭ ይሁን እዚህ ምን አይነት አድቫንስድ የሆነ ቤት ውስጥ እንደመኖር አሳያለሁ። እስኪ ፕሮሚስ ዩ ይሄ ቪዲዮ ይቀመጣል 50,000 ላይክ ገባል። እሺ አሁን እስቲ የኢትዮጵያን ወጣቶች ምንድን ነው የምትመክረው? ባለፈው ናቲንም እየመከርከው ነበር። ቆፍጠን በል ወንዳ ወንዱን ምግብ ብላ ስፖርት ስራ ቆፍጠን በል ስትል ነበር። ምንድን ነው የምትመክረን? እስቲ አሁን የኢትዮጵያ ወጣቶችን ምን ማድረግ አለብን? የሰው ልጅ እኮ ነው ምክር የሚያስፈልገው። እኔ እኮ ባህር ዛፍ እኮ ምክር አያስፈልገውም። ትክል በቃ ቀጥ ለጥ ብሎ ያድጋል ማደግ እስከሚችለው ድረስ። እኔ ስንቴ ነው ይህን ነገር የምናገር። የሰው ልጅ ግን ተረባብሿል። በኢንቫይሮንመንት በዓለም ተረብሿል። ከውስጡ ርቋል። ገባ። ለችግኝ አንተ እንዴት ማድረግ እንዳለበት አስተምረህ ታውቃለህ? በፍጹም ፓተርኗን ጠብቆ ወቅቱን ጠብቆ በስነ ስርዓት ማደግ ባለበት ስፒድ ያድጋል፣ ያብባል። የሰውን ልጅ ግን ምንድን ነው የነካው? ዲስትራክት ሆኗል። የሰው ልጅ ኤክስትራ ፕሌዥር ይፈልጋል። ጫት ይቅማል፣ ያጨሳል። እሺ ስለዚህ ምንድነው ለሰው ያለኝ መልእክት? ራሳችሁን ውደዱ ነው። ገባ። ለራስህ ክብር ሲኖር ራስን ስትወድ አንተን ዲስትሮይ የሚያደርግ ጊዜያዊ ነገር አይቆጣጠርህም። መጠጥም ሆነ መቃም ማጨስ አይቆጣጠርህ። ላይክ ራስን ስትወድና ራስን ኤክስፕሎር ስታረግ ገባ። ከዚህ ከየት ጀምሮ የት እንደሚያልቅ ማናውቀው አጽናፈ ዓለም ገባ። ይሁን ወር ላይ ስታይ የሆነ ገደብ ያለው ይመስላል። ላይክ ኢንፋይናይት የሆነ ነገር ነው፣ የሆነ ማለቂያ የሌለው ነገር ነው። ከሱ ዓለም በላይ ጥልቁ እኛ ነን። የምሬን ነው የምልህ። አሁን እኔ የኔ ድምፅ ሄዶ አንተ ውስጥ እንዴት እንደሚገባ ሲስተምህ እንዴት እንደሚሰራ ስለዚህ ሲስተምህን እንዴት ከፍ እንደምታደርግ አስበህ ታውቃለህ? ስለዚህ በዚህ ወይ ማሰብ ስትጀምር ለዚህ ሲስተም ተገቢ ነገሮችን ነው የምትሰጠው። ዲስትሮ የሚያደርጉ ነገሮችን አትሰጠው። እኔ አሁን ጠዋት እነሳለሁ፣ አንድ ሲኒ ቡና ጠጣለሁ። ለምንድነው ቡና የምጠጣው? ኤቭሪዴይ አንድ ሲኒ ቡና ጠጣለሁ። ኢነርጂ ሊኖረኝ ይገባል። በጣም አዌክ ሆነ ነው መቀኑን የምትውለው። ኢነርጂ ይኖርሃል። ስልክ አትሰላችም፣ ታነሳለህ፣ ታወራለህ። ዩ ቢ አክቲቭ። እዚህ ኤክሰርሳይዝ ለምንድነው የማደርገው ነው? አሁንማ ቢዝነስም ነው። ከዚህ በፊትም ማድረግ ነበረ። ገባ። ሁሌም ጤናማ ለመሆን ሁሌም የአእምሮዬን ካፓሲቲ ራሱ ለመጨመር እጥራለሁ፣ እሞክራለሁ፣ እፈልጋለሁ። ምክንያቱም ካለሁበት በላይ እንደሆንኩ ተረድቻለሁና ማለት ነው። ስለዚህ የሰው ልጅ ራሱን መውደድ ብቻ ነው ያለበት። ወይ የሶሻል ሚዲያ ሳይድ ኢፌክቱ ምንድን ነው? ቤት በኩል የምትሄድ ሰውዬ እንደሆንክ ካላወቅ ገደል ነው የምትገባው። ኢማጂን ብዙ ትራንስፖርት ላይ ብዙ ባቡር የሚመጣበት ቦታ ላይ አንተ የትም መሄድ እንደምትፈልግ አታውቅም። ዝም ብለህ አንዱ ላይ ዘለህ የምትወጣ ከሆነ doesn't make sense። ዝም ብለህ ትሄዳለህ፣ ሲመለስም ትመለሳለህ። ወደዚህ ጊዜን ነው የምታጠፋው። ገባህ? ምን እንደሚፈልግ ማያውቅ ሰው ሶሻል ሚዲያ ውስጥ ሲገባ
ይዋጣል። በቃ በኢንፎርሜሽን ማዕበል ይዋጣል። ይሄኛው ይወስዷል። አንዱ እያለቀሰ እከሌ መታኝ ብሎ ሲመጣ አሁንም ያዝናል። አንዱ ሲደሰት ይደሰታል። በቃ ውጣ ወረድ ውስጥ ኬዎስ ውስጥ ነው የምትገባው። ምንድነው የምትፈልገው አንተ? ገብተህ ስክሮል አድርግ። ኤምኤምኤ ፋይት ነው የሚመጣው። ኖክአውቶች ናቸው የሚመጡት። ፓንች እንዴት እንደመሰንዘር እንዳለብህ፣ እንዴት ሹት ማድረግ እንዳለብህ ይሲ የት እንደሚሄድ አውቃለሁ እኔ። ስለዚህ የት እንደምትሄድ ወቁ ነው፣ ችግር የለውም። ሶሻል ሚዲያ የት እንደምትሄድ ካወቅ ግባት ነው፣ የመረጃ እንትን ነው። ቲክቶክ ላይ አንድ ሰው ብቻ ነው ፎሎ የምታደርገው። ለምንድን ነው ሌላ ሰው ፎሎ የማታደርገው? የሚያነቃቃ ኢንስፓየር የሚያደርግ ሮል ሞዴል የምትለው ሰው የለም? ሜንተር የሚያደርግ ምንም ሰው የለም? ፎሎ አታደርግም? ለምንድን ነው? እኔ እዛች ጫካ ውስጥ ማንም ሳያምንብኝ አንተም ፎሎ ሳታረገኝ ቲክቶክ አህዱ ብዬ ስከፍት ሰፖርት ሲያደርግ የነበረ ዋው ትልቅ ቦታ ትደርሳለህ ብሎ በእኔ ሀሳብ አምኖ ከእኔ ጎን ቆሞ እኔን ሲረዳኝ የነበረ ሰው ነው ፎሎ ማድረግ። እሷ ደግሞ ፍቅረኛ አይነች። ይመቻት፣ ወላሂ ይመቻት። በጣም ይመቻት ብራዘር። እስቲ ቃል አውጣ፣ ቃል ስጠን ስለሷ። እንዴ ንገራት እንጂ እንደምትወዳት ምናምን። አፈርክ እንዴ? እንዴት ነው ማፍረው? ነገራት አለ እንዴ? ያየችን ይሆናል እኮ ነገራት፣ ወላሂ ነገራት እኮ ነገርኳት። አይ እኮ በጣም ነው የምወዳት። ታውቋለች፣ ነፍሳችን ይተዋወቃል። ሰው በሰው ፊት ሲወደስ ደስ ይለዋል ብዬ ነው። ኦፍ ኮርስ። እሺ ቅድም አንስታው ነበረ በስሱ ስለ 666 ኢሉሚናንቲ ምናምን አንድም ፖድካስት ላይ ስታወራው ሰምቼ ነበርና ትናንት ልጅ ያሬድ ጋር ሄደ። ልጅ ያሬድን ዘንዶ ምናምን ስለሚያቀርብ 666 ነው ምናምን ይሉታል። ከጅብ ጋር ይተኛል ምናምን፣ እሱ ችግር የለበትም። እና ትናንት ዘንዶ ስትቆነጥጥ አንተ ማይቼ ነበርና ክፍለ ሀገር እያለው ልጆችን ሰበሰብኳቸውና 666 አስመስግበኝ ብለውኝ ሰበሰብኳቸውና ምናምን ስትል ሰሙ። እስኪ ስለሱ ነገር ከልጅ ያሬድ ጋር እንዴት ተገናኛችሁ? ምን አይነት ሰው ነው ልጅ ያሬድ? መጀመሪያ ወይኔ በእናትህ ፍቅር የሆነ ልጅ፣ ኩል የሆነ ልጅ፣ ወላሂ በጣም ነው የሚመቸኝ ልጅ ያሬድ። የሆነ ቀን አብረን እንሄዳለን። ልጅ ያሬድ በጣም ነው የምትመቸኝ። በዚህ ዘንዶች አሉት፣ ጅቦች፣ እንዴ ሙሉ እንስሳ አለ ግቢ ውስጥ። አንተ ጀግና ነው፣ በጣም ጎበዝ ነው። ገጠር ክፍለ ሀገር በጣም ሩቅ ወደ ወለጋ ምናምን የሚኖር ነው የመሰለኝ። ኧረ ወፍ እዚሁ ነው እንዴ? ለካ እዚሁ ነው። ቀለል አድርጎ ላይፍን የምኖረው። በጣም የሚገርም ላይፍ ስታይል ያለው ሰው ነው እኮ። ነቢይ በሀገሩ አይከበርም ብያለሁ እኔ ስለሱ። የነቃ ሰው ብዙም እንትን አይልማ። ገብቶሃል? እሱ አብዛኛው ሰው ከሚያየው አሻግሮ ማየት ጀምረዋል እና ቀድሞ ስለሄደ ዶንት ጊቭ አ ፋክ አባውት ዩ። ስለ 666 ውስጥ ሰብስባቸው ስታወሩ ነበር። 666 አስመዝግበን ብለው ክፍለ ሀገር እያለ እስቲ ስለሱ ጭዌ ንገሪን እኮ። ልጆች ናቸው እና የሆነ ሰዓት የመሬት ኢንቨስትመንት ጥያቄ አቀረቡ። ዛሬ 4 ዓመት ነው። ከዛን ሰብሰብ ባሉና መጡ። ከመከላከያ ምናምን የተመለሱ ልጆች ናቸው። ሰብሰብ ብሎ መጡና በቃ ለመናገር ምናምን ተግደረደሩ፣ ፈሩ ምናምን። ምን ነው ያዛ አንተ የተመሰከርክበት ታዘዘግበናለሁ እንጂ ዙላቸው ነው። እሺ ወዲያ ኢሚዲየትሊ ያው ብዙ ሰው እንደዛ እንደሚያወራ ስለማቅ ሪሊ ያልኩኝ፣ ነፍሳችሁን ለመሸጥ ዝግጁ ናችሁ ምናምን አልኩኝ። ቀድሜ ወዲያ ሀሳብ መጣልኝ። ነፍስህን ለመሸጥ ዝግጁ ነህ ወይ አልኩኝ። አዎ እኔ ህይወት መሮኛል አለ። ዋው አንተስ ዝግጁ ነን? ኧረ በስመ አብ በቃ አስመዝግበን አካውንታችን ላይ ብቻ ብር ይገባል። ስለዚህ አሁን በገንዘብ ነፍሳችሁን እየሸጣችሁ ነው፣ ለገንዘብ ልቃጠል ልሙት እያላችሁ ነው አልኩኝ። አዎ አለ። ራብ አዙሮ እስከምጥልህ ሰርተህ ታውቃለህ ወይ አልኩት። ገባህ? ራብ በጣም እስከ በቃ አላ to the ultimate። እውነት ለመናገር እኔ ሚዲያ ላይ ከፈለክ ከታርጋትች ሚዲያ ላይ ማውራት ደብሮኝ ነው እንጂ በቃ እዛ የሞከርክ አትገደልም እንዴ? ህይወትን ለመሸጥ እንደዚህ ዝግጁ ከሆንክ ሄድ እየሞከርክ በአናትህን ይበሉ ዘበኞች። ከተሳካ ድንገት ከተሳካ ባለሀብት ትሆናለህ። ጎ ያልኳቸው አትሊስት ሞክረህ ነው ብሮ እዴ ታዲያ። እና እርሻ አባትህ መሬት የለውም አልኩት። አንዱ ኧረ አለው። አባትህ በሬ የለውም አለው። እንዴት ነው ታዲያ ለመስራት ለመራብ ለመጎዳት እንደዚህ ያልወሰናችሁት? የሆነ አካውንት
አካውንት ላይ የሆነ ብር መጥቶ ግብት እንዲል ለምን ፈለጋችሁ? ገባ ሾርት ከት ፋክ በቃ ገረመኝ። ከዛ እንደዚህ አታርጉ። እኔ እንደዚህ በራሴ የጣርኩ ነው ያለሁት አባቢ ራሴን ለመቀየር እቅድ እያወጣሁ ሀሳብ እያመጣሁ ታች ላይ እያልኩ ነው ያለሁት። እባካችሁ ተውኝ፣ መንገዴን ልሄድበት አልኩ። እሺ አባቴ ይቅርታ ምናምን ብለው ሄደ። እንዴት ምን ደረሰ? እነሱ ልጆች መጨረሻቸው ምን ሆነ? እኔ እንጃ። ክፍለ ሀገር ማሳ አለ፣ የቡና ማሳ አለ እንዴ? ከስራው ጎን ለጎን ከፋይቱ ጎን ለጎን ያን ትሰራለህ? ባለፈው ኢንቨስትመንት ፈቃድ እያወጣው ነው። ወጣቶች ምን ላይ ናችሁ? እኔ እዛ ነኝ፣ እናንተ ጫት ቤት ናቸው ብለህ ትንሽ ተቆጥተው ነበር። እሱ ቪዲዮ ለምንድን ነው ቅር ያላቸው ግን? አይ አዲስ እረኛ ከብት ያስተኛ አይነት ነገር ነው። አይደለም የምን አዲስ እረኛ ነኝ እኔ ባዶ እነሱ ሚዲያ ላይ ስለሚያውቁ ነው። ለነሱ አዲስ ትላንት የሆነ ነገር ትላንት መጥቼ ፋይት በዚህ ግርግር ያሳቀው ነው እንደዛ ነው መሰላቸው። ከዛ በፊት ስለማያውቁ አይደለም እንደዛ አይደለም። እኛ ምስክር ነን እንደዛ እንዳለው። ቴንክ ዩ ብሮ። ስለዛ ማሳ እዚህ ፖድካስት ላይ አላወራንም ነው እንዴ? ቀድመን ወላሂ አላወራንም። እኔ በውጪ ማውቃለሁ፣ በውጪ ምናምን ማውቃለሁ፣ ፖድካስት ላይ ግን አላወራንም። ወይኔ ማውራት ነበረብን። እስቲ ንገረኝ በስሱ። እንዴት ምንድነው የምትሰራው ምናምን ንገረኝ። ቡና ማሳ አሁን እዚህ ትልቅ ማር መሸጫ ይኖረኛል። ማር አዘጋጃለሁ። እዚህ አዲስ አበባ ነው? እዚህ አዲስ አበባ የቡና ማሳ አለ 100 ሄክታር ቡና ማሳ። ኦልሞስት ዛሬ 4 ዓመት ምናምን ነው የተጀመረው እና እሱን እንደጨረስኩ ነው ወደዚህ ወደ ፋይቱ የመጣሁት። እንደውም ልብ ብለህ ከሆነ አንተ አላየሁም ይሆናል። አዲስ አበባ ናና ጆጋና ምናምን ሲሉ ነበር ኮመንት ላይ ቦንጋ እያለሁ። የሆነች ጉዳይ እዚህ የጨረስኩ ነው። ተረጋጉ፣ መምጣቴ አይቀርም። እሱን ሰምቻለሁ። ይሄ ማለት ያንን የማሳውን ጉዳይ ስታክ አድርጎብኝ ነበር እና እሱን ደፋ ቀና እያልኩ ነበር። እሱን አስተካክዬ ነው ወደዚህ የመጣሁት። አሁን ብዙ ፐርሰንት ኦልሬዲ አልምቻለሁ ማሳው። እናመሰግናለን አባክዬ። ለሌላ ጊዜ በሰከነ መንፈስ ፌስ ኦፍ ነው የመጣ ነው። አሁን ሌላ ጊዜ በሰከነ መንፈስ እንገናኝ። እናመሰግናለን አባክዬ። ቤትሽ ነው ቤቴ ነው። ደስ ብሎናል፣ ወላሂ ደስ ብሎናል። አላህ ይስጥልን። መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ አያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው የተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው። አኪ ኧረ በአላህ ምግብ እስከሌለ ድረስ ጠጋ እቺን ላንሳትና በኋላ ገልበጥ በጣሪ። አቤት ገልብጠው በአላህ። እኔ አንዱን ልገልብጥ። ይሄው ሙሉውን አንቺ ገልብጭው። ተለቅ ያለው ክቡርነቱ ገለባብጡት። ጠጋበል ወንበር አምጧኑ። ካሜራውን ስለምትከለሉም በዚህ በኩል ነው የምትሆኑት። ሽሙን ማን ይበላለት። ምግብ መብላት ነው። አዎ ምግብን አሁን ቪዲዮን ማበላሸት ነው። አብሽር። አይ የሚቆረጠውማ ይቆረጣል። ፈታቢ ኦኬ። እዛ ጋር አለ ዲሬክ እና ኧረ ቁረጡልኝ አደራ። አንተ ብትፖስትም እኮ ምንም ችግር የለብህም ታውቃለህ። ቁረጡልኝ አደራ። እንዴ ስንት ዶሮ ነው ይሄ? ዶሮ ዘጭ ነው። ለጥፊው ነው የጋበዝከኝ? አዎ እንዴ ጥፊ መጥሽ። ለኖካውት ደግሞ ምን እንደምትጋብዘኝ ማየት ፈልጋለሁ። ስሜቱን በደንብ በልተን ስንጨርስ ነው። ኖ አኪ ያዝ በለው። ነይ እዛ ጋር ሆኜ ወይ እዚህ ጋር ግቢ። የቱ ጋር ይሻልሻል? ይሄኛው ምንድን ነው? እንትን ነው ሶስ ነው። ከጎን አድርጊው። ሶስ ስል የሚያቃጥል ነገር ከሆነ አይቀላቀል። ሁሉም አይቀላቀሉ። ከደር ብታረጉት እንዴ ካሜራ ቪዲዮ ሲያቆም ይዩት። ወረባደስ እሷን አድርገት ወላ ትግራይ ሞኖ አኪያራ ዳልች ሽሙን ማን ነው ለየት ይላል። ቺክን እዚህ ሰፈር ለአንቺ አይደለም ቺክን ፍየል ቢጣልልሽ ሰራዳል ያራዳልኛል። ይሄ ነው ጅላሉ ይላል። ነይ የመጀመሪያው ኧረ ባህላ ቢስሚላህ አሃዱ ብሎ እዚህ አዲስ አበባ ስመጣ የተቀበለኝ ሰው ነው። ትቀልዳለህ እንዴ? አዎ ያዝበለው። ኧረ ነይ ቁጭ በይ። ካሜራውን እንዳትቀልይ። እዛ ጋር ይሻልሻል። ንቃጠጋ ይልልሻል። ነው ያ ነይ ጭስ ነይ ይበቃል። አንዴ ልጉረስና ትመጣለች። እንትኑ ደስ ይላል። እኛን የሚይዘን እሱ ስለሆነ አውርደ ያበደ ነው እንጂ ፈረሰኛውን ማስተር ሲው ምግብን ካገኝሽ ቢይሽ ይላል።
ምግብ እንዴ ኧረ ብሉ በአላ እሺ አልተመቸሽም ነይ እዚህ ውስጥ እንሽቅሽ ነይ ነይ ትንሣኤ ጠጋ በይልኝ ነይ በዚህ ምን ያልተመቸው እንዴ ካሜራው እንዳይሸፈን ብለን አየህ ጥፊው እንዴት ነበር በደንብ እንጫወት ወድቋል እኮ ሮቤል በአንድ ጥፊ መቀኔ ገባ ብጨብጥ ደግሞ አስበው ከባድ ነው አላህ ያሳይሽ ብሔሩን ነው የሚቀይረው ሰፋ ሆኖ ይቀመጣል ቋንቋው ተቀይሮበት ሃይማኖት ቢሆን ሰለመ እንል ነበር ወድቆ ተነስቶ አሞነ ይላል በገፈኛ ከባድ ነው ቀልድ መስሎታል ይሄ ነገር ዳንሰን ነው እንዴ ምን ይችላል አንሰን በረከታል ነይ እንጂ ነይ ይሄ እንትን ነው ነገር እንዳንቃጠል አስንቴ ኢቲኤፍ 03 ላይ ለምን አትወዳደሪም? ካልሆነ መግባት አይቀር አረካችን ነው በፋይል ነው እንጂ ምን ያ ጀለስ ያገባ እንዴት ነው በምግብ ማለት የሮቤል ድረስበት ንቃተልና እንደላ ወርሶስ ፍቅራቸው ያስቀናል። ያው ለነካውት ደግሞ ምንድን ነው ጠቦት ነው የምጥሉልኝ ወይስ ፍሬዳ እያለ ነው? ነው ካጠብቁ አየ እንተና ዘዶን ብለን ነው ደጋፍ ነው ዘዶን ነው ሰው ብለን ነው ደጋፍ ነው ሴዶ ማርሻል አርት ሴዶ ስናያት አይደል ሴዶ ብርዝና ምናያት ይሆናል አይደል አትቀር ስጭ እንጂ አከረዋት አለ አለባታሽ አንተ ለልታከን አና ተባ ግን ሰው የሴዶ ደጋፊ ነው ሴዶንና አምጣ የሰው ደጋፊ አለች የሆነ ቪዲዮ እያየሁ ነበር ጆኒን ትቶ ከኔ ጋር ፎቶ ተነሳ ምናምን የሰው ፍቅር ይስጣችሁ ምናምን ያ አንቺ ግን ብታሸንፊ ያስቢው ተሸነፈ ይሄ ነው አሸናፊ እሱ ነው ከሱ ጋር ተነስ ፎቶ አልኩት ለፋራው ማለት አይ ሄደ እንዲኮ ቸከሷ ባኪ በኩል መታኔን እንትን እንዳለችው ባለፈው ማለት ነው እሱ ነው የፈለገው ያልኳት አንተ ነው የፈለኩት እንዳለችው እኮ ኦኬ ይቀጣ ቆርጥ እንዳለ በቃ ቀደም እኮ እየሞከርኩት ነበር አዶናይን እንደዛ እየገፋፉ በጋርድ ሲወጣ በእጅ ላይ ያለውን ወርቅ እንደማለባቲ አዶናይ ውስጥ ነበረ ቅድም አልነበረ አዶናይ ነበር ነበር አላየሁትም እንዴ በጋርድ እኮ ነው ተከቦ ነበር አላየሁትም እንትንም ይዞ መጥቶ አደላቸው እንትን ይዞ መጥቶ መጨረሻ ላይ እኮ ነው የመጣው ስቴጅን ተናገረ እናንተ እንደዚህ ዶንታችሁ ተወጡ ወደ ግራ ኦኬ ምን አለ ስቴጅ ነው የወጣው ያለ ነበር ዳውጭ ግን ማለት ነው እና ሰውሉ እንትን ሲል አየውና አየሻለሁ ወይ ይላል እንዲህ በነፃ አብረሽ በስክሪን ብቻ እንድታይ ነው ማድረግ አብሮ ማድረግ አናናቀን ትላለህ አስቀድድሽ ነው ያራዳ ልጅ ይሄን ነው የምንታጠበው አለ ፈታ በይ እቺን ሩዟን እንጨርሳታ በቃ ሱናው እኮ ሸሪያው አይፈቅድም አላህ ይቆጣል አንተ ነው የሚቆጣ የምን ነው ይሄ ሙሉ ዶሮ ወስዶ ደብቆ ዶሮ እኮ አጥንቱ ነው ደስ መቅለብ ያሬድ አሪፍ ሰው ነች ወላሂ በጣም ነው የሚወድ ደግሞ ወላሂ ነው ምን እዚህ መጥቶ ምናምን ብሎኛል የኔ አባት ምራምብል ነች እና ዘንዶ እዛ አለ እንዴ ክፍለ ሀገር እንዴት ነው የተዳፈርሽው ባንዴ አረ እኔ ገገማ ነኝ
እነሱ እኮ ለማየት ፈርተው እንደዚህ ምናምን ሲሉ ነበር አይደለም ለሚያዝ። አረ ይሄ የልብ የድፍረት ምናምን ችግር የለብኝም እኔ። ምን እንደሆነ ተበላሽቷል። አንተ መፍሪያ ተበላሽቷል። ማፈሪያ ይባላል፣ የሱ መፍሪያ ነው። አንዳንድ ሰው ማፈሪያው ተበላሽቷል አይናውጣ ነው ይባላል። ግን እንዴት ደስ እንደሚል ዘንድሮ በጣም መሰላለህ እኮ ስትይዘው አንተ ጡንቻ ይኸው በቃ አስፈራም። ግድንግዱን ነው ደግሞ የያዘው እኮ እሱ። እኔ ጡንቻዋን ነው ያዝኩት፣ ትልቁን ነው የያዘው። እኔ ከያዝኩ በኋላ ነው ሁሉም የያዙት። መጀመሪያ ፈርሰው ነበሩ። ተረጋጋሽ። ኧረ ቦይጋ ነው ማይፈራው። ቦይጋ እኮ እንትን እኮ ነው፣ ኢንስፔክተር እኮ ነው። አሰልጣኝ ምን አልነበረች እኮ። እሺ እንድታጠባው። እሺ እቺን ሩዝ አንዴ። ጅላሉ እኮ ትበያለሽ፣ ታውቂያለሽ። ስፖርት ብትሰራ ሀገር ትበላለህ። ሰፈር ምንድነው ፉሪን ነው የምትበላው ሙሉ ከነ ህንጻው። ኢሪስ ጅላሉ ኦልዌይስ ከጅላሉ ጋር ስበላ በቃ አይጠገንም። በቃ እኔ በላው ፕሮቲኗን ምናምን በላ አደረኩ። አነሰችም በእናትህ ግን መግፋት ይችላል። ኧረ በቂ ነው። ላጠውን አስተው ለአርቲስት እንደዚህ አይሰጥም። ካልከፈሉ አዎ ካልከፈሉ ነው። ወላሂ ሩዙ ይጣፍጣል በጣም ሰምተሻል? እንዴት እንደሚበትን ስበላ በኋላ ስንጨርስ ታጥበን እንልጠዋለን። አሁን መሰብሰብ እንችላለን። አኪ አልወጣላትም ማለት ነው። ጨረስን። ቢዋይዲ ላይ ምንድን ነው? ዲዋይዲ ነው። እንደዚህ ነው ንጽህናችን እንዴት እንደምንጠብቅ። የቀጠናው ስጋት ውጋት ንቃት። አሲንጅራ እያልኩሽ አይደል እንዴ አባቢ? አሲንጅራ እዚህ ያለው እንታጠብ። ቀዩን ነጩንም ነው የምልሽ። በመጥረጊያው ዝም ብለሽ ሰብሰብ ባሉ ሳይረጋግጥ አኪ ትሻላለች። ነይ አኪ አራዳሪ የኔ ውለታሽን እንዴት እንደምከፍል አላውቅም። አይ አኪ ጽዳቱን ታፈሳፍሷለች እያያት ነው። የወንዱንም የሴቱንም ስራ ነው የምትሰራው። ማሜም ይወድሻል። እሺ በጣም አድናቂሽ ነው ወላሂ። ማሜ ቀዩ ኮሜዲያን ማሜ በጣም ነው የሚመችሽ። ያራዳል። የት ሀገር ልጅ ነች? ማሜ አዲስ አበባ ልጅ ነች። ይመቻል። እኔ እሱን ስክሮል እኮ አላደረገውም። ማሜ ታስቃለች በጣም። እኔ ልጅ ዳውድ ቀለደብኝ። አየሽው አይደል? አንቺ ላይ ማንም ላይ ነው እሱ። በቃ አንዴ ስልካችሁን ሳይለንት አድርጉልኝ። ጨዌ ልንጀምር ስለሆነ ፖስት የአሁኑ ምግባችን